ጤና ይስጥልኝ። በየቀኑ ነጋ ጠባ አዳዲስ ነገሮችን የሚፈጥሩና የሚፈበርኩ መሪዎች ባሉባት የጉድ አገር ምን አዲስ ነገር አለ ተብሎ አይጠየቅም። እንደምሰነበታችሁ የተከበራችሁ የፕሮግራማችን ተከታታዮች፣ ይህ አዲሱ ሚዲያ ነው። ዝግጅቱ ለብዙዎች እንዲደርስ በምትከታተሉበት ጊዜ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ እንድታደምጡን እንጠይቃለን። መልካም ጊዜ ይሁንላችሁ። ዛሬ የጠለስ ሚዲያውን አሳየ ደርቤን ነው በእንግድነት ይዤ የቀረብኩት። ትንሽ ቆየት ቢልም አሳየ ለአዲሱ ሚዲያ እንግዳ አይደለም። ከዚህ ቀደም የደረሳቸውን መጽሐፍት ያዘጋጃቸውን ግሩም ግጥሞች ባስተዋወቁበት ጊዜ እሱንም ማስተዋወቄ እሱም ስለ ስራው ነግሮናል። ኢትዮጵያ ውስጥ የደረሰበትንና ለስደት የተደረገበትንም ምክንያቶች ከመረጃ ጋር አቅርቦልን ሰፋ ያለ ተወያይተናል። ዛሬ ደግሞ ምን አዲስ ነገር አለ፣ ወቅታዊ ጉዳይ ምንድነው ለማለት ይዤው ቀርቤያለሁ። ሰላም አሳየ፣ እንዴት ሰነበትክ? ደህና ነህ ወይ? እንዴት ነህ ጋሽ አዲስ? ሰላም ነው ወይ? እንዴት ነህ? ለሁለተኛ ጊዜ ስለጋበዝከኝ አመሰግናለሁ። አዎ፣ አንተን እንግዲህ ምን አዲስ ነገር አለ አይባልም። የየቀኑን ክንውን ይዘህ ስለምትወጣ እንዲያውም አዲስ ነገር ከአሳየ ደርቤ ጋር ከማለት አስገን እንደው እንደ ወቅታዊ ጉዳይ ተብሎ አሁን በአየር ላይ የሚንሸራሸር ብዙ ነገር አለ። በጣም አስገራሚ ህግም መውጣቱን እናያለን፣ ወደ ኋላ እናመጣዋለን። ከዛ አስቀድሞ ግን ጠቅላይ ሚኒስትር አብይ በየዕለቱ የሚያደርጉት ህዝባዊ ስብስብ ከንግዱ ህብረተሰብ ወይም ከነጋዴዎቹ ከባለሀብቶቹ ጋር የጀመሩት፣ ከዛ ቀጥሎ እንደገና ከመምህራን ከአርቲስቶች፣ አሁን መጨረሻ ላይ ደግሞ ከተቃዋሚ ፖለቲካ። እኔ ተቃዋሚ ፖለቲከኞች እንግዲህ የሚለውን ትርጉም እናወራለን። ተቃዋሚ ፖለቲካ ማለት በህጋዊ መንገድ ምርጫ ቦርድ ተመዝግቦ የሚታገል ነው እንጂ እዛ ውስጥ ብልጽግና ውስጥ ቁጭ ብሎ ያለ ተቃዋሚ ፓርቲ መባሉ ትክክል መሆኑን አላውቅም። እሱንም እናወራለን። እስቲ ነጥብ በነጥብ እንደው አንዳንዱን ከዚህ ቀደም የበት ነው እንደገለጥኩት ግን ከንግዱ ህብረተሰብ ጋርም ተገናኝተው ምን እንደተባባሉ ሰምተናል፣ አይተናል። ከመምህራን ጋርም ያለውን ከአርቲስቶች ጋርም አሁን ደግሞ ከኪነ ጥበብ ሰዎች ጋር ከዋላቸው ጋር ተገናኝተው የሚሉትን ነገር እንሰማለን እና ብዙ የሚያስደንቅ ነገር አለን። እሳቸው ቢቆጡም ቢሳደቡም ከማጨብጨብ የማይቦዝኑት ታዳሚዎች ለብዙ ሰው የሚገርም ነገር ነው። አሁን በመጨረሻ ከፓርቲዎች ጋር ያደረጉት ስብስብ ኢህአፓ የተባለው ፓርቲ ተወካዮች ወይም እዛ የተገኙት ስብሰባውን ረግጠው ወጡ የሚባል ነገር ሰምተን መቼም ደንቆናል። ምክንያቱም በኢትዮጵያ ምድር እነዚህ ማድረግ ቀላል ነገር አይደለም። ሌሎቹ እንደው ረግጠው መውጣት ባይችሉ እንኳን ወይም ከመጀመሪያው አለመሄድ የሚሉ ሰዎች ሁሉ አሉ። አንድ አራት ስብስቦች ናቸው አሳየ። እስቲ ነጥብ በነጥብ አንዳንዱ ነው ያየኸው የተገነዘብከውን ንገረኝ፣ ከዛ ወደ ሌላ ጉዳይ እንመጣለን። እኔ ጥያቄ አስረዘምኩ፣ ይቅርታ። ነገሩ ግን ገብቶሃል ወይ? እሺ ጥሩ ጥያቄ ነው ጋሽ አዲስ። እንግዲህ አብይ አህመድ ከዚህ በፊት ኢትዮጵያውያንንና ኢትዮጵያን በተለያየ መልኩ ለማስተዳደር ሲሞክር ነበረ። በተለያየ መንገድ ማለት ነው። አምባገነን መሪዎች ያው ህዝብን ለማስተዳደር የሚጠቀሙባቸው ቴክኒኮች አሉ። መጀመሪያ ላይ የከፋፍሎ መግዛት ወይም ደግሞ የሀገር ውስጥ ግጭት በመቀስቀስ ህዝብን ለማስተዳደር ሲሞክር ነበረ። እንደምታስታውሰው ከውሃት ሰሜን ዕዝን ወጋ ተባለ። ከዛ ኢትዮጵያውያንን አስተባብሮ ወደ ትግራይ በማዝመት ስልጣኑን ለማጠናከር ለማቆየት ጥረት ሲያደርግ ነበር። ከዛ በኋላ ደግሞ መጀመሪያ በኢትዮጵያዊነት መንፈስ ሲንቀሳቀስ ከቆየ በኋላ
በዛ መንገድ መቀጠል እንደማይችል ሲገባው ደግሞ የኦሮሞ ብሔርተኛ ሆኖ ነው የተከሰተው። የኦሮሞ ብሔርተኛ ሆኖ በመከሰት የጥንትን ስርዓት ያለፈውን ስርዓት መመለስ የሚፈልጉ ኃይሎች ሊመጡብህ ነው እያለ ቅስቀሳ ሲያደርግ ነበር። አሁንም ቢሆን ሰሜኖች ተባብረው ሊመጡብህ ነው እያለ ነው የኦሮሞን ህዝብ ለማነሳሳት እየሞከረ ያለው። ሰሜኖች ተባብረው መጥተው ስልጣን እንዲነጥቁ ነው፣ ስለዚህ መነሳት አለብህ፣ መከላከያ መመዝገብ አለብህ በማለት ጥረት እያደረገ ይገኛል። ያም ሆኖ ግን የኦሮሞ ህዝብ የአብይን አጀንዳ የገዛው አይመስልም። ስለዚህ ምንድነው በተለያየ መንገድ ሞክሯል። እንዳልኩ የእርስ በርስ ግጭት በመቀስቀስ ከዛ አልፎ ደግሞ ከውጭ ኃይሎች ጋር ጦርነት በመቀስቀስ የባህር በርን መነሻ በማድረግ ለምሳሌ የሶማሌውን ኬዝ እናስታውሳለን። ስሜታዊ የሆነ ውሳኔ ሶማሌላንድ ጋር ተፈራረመ። የሶማሌ ሪፐብሊክን የሚያስቀይም የሚያበሳጭ የሶማሌ ብሔርተኝነት የሚቀሰቅስ ስራ ሰራ። ያን ያደረገው እንደማይሳካ ይታወቅ ነበረ። ኢትዮጵያውያንን ከጎኑ ለማሰለፍ ነው። በቃ ባህር በር እኮ በሶማሌላንድ በኩል ማግኘት ቻልን ተብሎ ሶማሌዎች ጋር ነሳስቶ ህዝቡን ከጎኑ ለማሰለፍ ነበር። እሱ አልተሳካም። እሱ ሳይሳካ ሲቀር ደግሞ ምን የሚል አመጣ? የአሰብን ጉዳይ አመጣ፣ የቀይ ባህርን ጉዳይ አመጣ። ኢትዮጵያ ከቀይ ባህር ተገልላ እርቃ መቆየት የለባትም፣ ስለዚህ ባህር በራችንን ማስመለስ አለብን የሚል ታሪክን የበፊት ታሪክን ሁሉ የሚያጣቅስ ከጠብታ ውሃ እስከ ቀይ ባህር ውሃ የሚል ርዕስ ያለው ዶክመንታሪ ሁሉ ሲሰጥ አየ። ኢትዮጵያኖች ግን ሊቀበሉት አልቻሉም። እሱንም አብይ እያንዳንዱን ነገር የሚፈልገው ለፖለቲካዊ ፍጆታ ለጊዜያዊ ፍጆታ መሆኑን ስለሚረዱ በዘላቂነት የባህር በር ጉዳይም እንደማያሳስበው ስለሚረዱ ኢትዮጵያ በሌለችበት ሁኔታ ኢትዮጵያን እያፈረሰ ያለ አገዛዝ ለኢትዮጵያ ብሎ የባህር በር ሊያመጣል ብለው ስለማያምኑ እሱንም ሊገዙት አልቻለም። ስለዚህ አሁን መድረክ ማዘጋጀት ያስፈልገው ለምንድን ነው? በተለያየ መንገድ ከፋፍሎ በመግዛት ውጫዊ ጦርነት በመለኮስ በአፈና አስቸኳይ ጊዜ አዋጅ አውጆ አማራውን ለምሳሌ ይሄው ሰሞኑን አሁን የታየንም ኢንተርቪው እንመጣበታለን። አማራውን ለመስበርም ሞከረ፣ ወታደር አዘመተ፣ አየር ኃይሉን ባህር ኃይሉን የቀረ ነገር የለም። ሁሉንም ሞከረ፣ ክልሎችን በየተራ ለማውደም ሞከረ። ስለዚህ በጥይት ያልተሳካውን እስኪ በቃላት ልሞክረው በሚል አስተሳሰብ ነጋዴዎችን ሲሰበስብ ነበረ። መምህራንን ሰብስቧል፣ የኪነ ጥበብ ባለሙያዎችን ሰብስቧል። እኔ እስከሚገባኝ ድረስ መድረኩን እንደተከታተልኩት በጣም አንገብጋቢ የሆኑ ኢሹዎች የተነሱበት ነው ብዬ አላሰበም። መድረኩ ምስጋና የቀረበበት ውዳሴ የቀረበበት አንዳንዶቹ አነስ አነስ ያሉ የግላቸውን ጥያቄ ያቀረቡበት መድረክ ነው። ያም ሆኖ ግን መድረኩ ዓላማውን አሳክቷል ብዬ አላስብም። ጠቅላይ ሚኒስትሩ ቅንጣት ታክል ቅሬታ መስማት የማይፈልግ ጥያቄ መቀበል የማይፈልግ መሪ በመሆኑ የተነሳ ትንሽ ጥያቄ ማንሳታቸው ራሱ አንገብግቦት የመድረኩ ዓላማን ሁሉ ረስቶት የህዝብ ቅሬታዎች የሚቀርቡባቸው ነጋዴዎች፣ መምህራኖች፣ የኪነ ጥበብ ባለሙያዎች ጥያቄያቸውን ቅሬታዎቻቸውን የሚያቀርቡበት መድረክ መሆኑ ቀርቶ ጠቅላይ ሚኒስትሩ ያለውን ቅሬታ ነው ሲገልጽ ይሰማል። ጠቅላይ ሚኒስትሩ ያለውን ቅሬታ ያለውን ጥያቄ ለኢትዮጵያውያን ያለውን አመለካከት ስሜት ሲገልጽ ነው ያየነው። ህዝብን እንደ ህዝብ ጠርቶ ከእውቀትና ከእውነት የተፋታ ማህበረሰብ እያለ ሲገልጽ ነበር። የኢትዮጵያን ህዝብ አይኑን መግለጥ የማይችል ማገናዘብ የማይችል ማህበረሰብ እያለ ህዝቡን ሲሳደብ ነበረ። ነጋዴዎችን ሰብስቦ ሌቦች ሲላቸው ነበር። ሌቦች እዚህ መካከል ካላቸው ነጋዴዎች መካከል 50% እናንተ ናችሁ ሌቦቹ ኢትዮጵያ ውስጥ እናንተ ናችሁ እያለ ሲሰርባቸው ነበር። በዛው ልክ ደግሞ የራሱን ፓርቲ የራሱን አመራር ደግሞ ነፃ ለማውጣት ሲሞክር አይተናል። በእርግጠኝነት ፒቲ ክራሽ ምናምን በዛ መልኩ የሚሰሩ ነገሮች ሊኖሩ ይችላሉ። እንደ መዋቅር እንደ መንግስት ግን ብልጽግና ውስጥ ሌብነት የለም ብሎ ከመለሰላቸው በኋላ እንግዲህ ይህንን መልስ መስጠት ያስፈለገው በተወሰነ መልኩ ተግባራትን ለማስፈጸም ስንሞክር ያለ ሻይ ገንዘብ ያለ ሙስና የምናስፈጽመው ነገር የለም የሚል ጥያቄ በማቅረባቸው የተነሳ ነው። ፒቲ ክራሽ እና ትንንሽ ነገሮች ላይ ካልሆነ በስተቀር እንደ መንግስት እንደ መዋቅር ሙስተኝነት የለም ብሎ ይመልስላቸዋል። ይሄን የሚለው ደግሞ ለምንድን ነው? የሌብነት ቁንጮ ራሱ ጠቅላይ ሚኒስትሩ ስለሆነ ነው። ለምሳሌ ሙሰኝነትን ስናወራ ሙሰኝነት ማለት የመንግስትን ንብረት መዝብሮ ለግል መጠቀም አይደለም። የገንዘብ ምንጩ በማይታወቅ የፋይናንስ ምንጩ በማይታወቅ በመንግስት የፋይናንስ ሲስተም ውስጥ ባላለፈ በጀት የሆነ ፕሮጀክት መገንባት በራሱ ሙስና ነው፣ ትልቅ ሙስና ነው።
በአንድ ነጥብ ምናምን ትሪሊየን ብር ቤተ መንግስት የሚገነባ አገዛዝ ሌሎችን ሌቦች ናቸው ሙሰኞች ናቸው ብሎ የሚናገርበት አግባብ ስለሌለ የአልፋሽካን መሬት እኔ ይህንን ተደጋጋሚ ፕሮግራም ሰርቼበታለሁ። 50 ቢሊዮን ዶላር ነው ለዩናይትድ አረብ ኤምሬት የሸጠው። አሁን ዶክመንቶች እየወጡ ነው። እንደዚህ ያለ ሀገር ሻጭ የሆነ አገዛዝ ሌሎችን ሙሰኛ ብሎ መናገር የሚችልበት አግባብ ስለሌለ ፓርቲውን ነፃ ካደረገ በኋላ ግን ነጋዴዎችን ባለሀብቶችን ሌቦች ናቸው ሲላቸው ነበረ። መምህራንን ሰብስቦ በተመሳሳይ መልኩ አንድም ጥያቄያቸውን አልተቀበለም። አንድ ጥያቄ ለምሳሌ የመኪና ጥያቄ ማንሳታቸው እንደ ቅንጦት አድርጎ ሲመለከተው ነበር። እኛ ዩኒቨርሲቲ ተማሪ በነበርንበት ሰዓት አለማያ ዩኒቨርሲቲ መምህሮቻችን ፓርኪንግ ሎት ነበራቸው፣ ዘመናዊ መኪና ነበራቸው። የሚገርም ነገር አይደለም። ዛሬ መኪና ቀርቶ በታክሲ መጠቀም አይችሉም። እነዛ መምህራን ደይተው ማለት ነው። ተቃዋሚ የኪነ ጥበብ ባለሙያዎች እዛ መድረክ ላይ የተገኙት የኪነ ጥበብ ባለሙያዎች ብሎ መጥራት አይቻልም። የኪነ ጥበብ ባለሙያ ማለት የህዝብ ነው፣ ለእውነት የሚወግን ነው፣ ለሀገር የሚወግን ነው። እነዚህ ግን ለጥቅም የተገዙ በተለያየ መንገድ እንግዲህ ስም መጥራት አስፈላጊ አይመስለኝም። እኔስ ግን የማዕድን መሬት የተሰጣቸው፣ የሆቴል መስሪያ መሬት የተሰጣቸው እና የሀገራቸውን የህዝባቸውን ጥቅም በግል ጥቅማቸው እየለወጡ ናቸው ማለት ይቻላል እና ከኢትዮጵያ ህዝብ ጋር ለኢትዮጵያ ህዝብ ጆሮ በሚሰቀጥጥ መልኩ ውዳሴ ሲያቀርቡ አይተናል እና እንደ አጠቃላይ ጋሽ አዲስ መድረኩ አብይ አህመድ ለምንድን ነው የጠራው? ይህን መድረክ ለምንድን ነው ያዘጋጀው ብዬ ሳስብ በበኩሌ መልስ አላገኘሁለትም። ለምን? በዛ መድረክ የፈጠረው ችግር ካልሆነ በስተቀር የፈታው ችግር የለም። አንድም የፈታው ችግር የለም። የተቀበለው ጥያቄ የለም። የተቀበለው ቅሬታ የለም። ከዛ ይልቅ ቅሬታውን ሲያቀርብ፣ ህዝብን ሲሳደብ፣ ሰዎችን በየሙያ ዘርፋቸው እየጠራ ሲያንቋሽሻቸው ነው ያየነው እና መድረኩ ያሳካው ግብ አለ ብዬ አላስብም። ጋሽ አዲስ አረዘምኩኝ። ግድ የለም ሁሉንም ስብስብ ነው ያየኸው። ቀደም ሲል እንደጠቀስከው የነታየንም ጉዳይ ለብቻው እናነሳለን፣ ሌሎቹም እናነሳለን። ይሄ ግን አራቱን ስብስቦች እስካሁን የማውቀው እኔ አራት ነው። የንግዱ ማህበረሰብ፣ መምህራን፣ አርቲስቶችና የኪነ ጥበብ ሙያተኞች፣ ንግዱ ማህበረሰብ እኔ ሊገባን አይችልም። 3 ቀን ሙሉ እየበሉ እየጠጡ ቤተመንግስቱን ጎብኝተው ሲሰበሰቡ ምን ሊሉ ይችላሉ? አንዳንድ ጊዜ መገመት ቀላል ነው። ከነዚህ ሰዎች ጥቅመኝነት የተነሳ እንዳልከው መሬትና ቦታ የተሰጣቸው በተለይ አሁን የኪነ ጥበብ ስብስቡን ሳይ እዚህ ሀገር የነበሩ እዛ የተመለሱ እንደው ጥያቄ በጣም ያስገርማል። የተማሩ የኪነ ጥበብ ሰዎች አሰልጣኞች ቢኖሩና ማዕከል ቢቋቋም የሚል ጥያቄ አሁን ያቀርባሉ። አንዳንድ ሰው ይሄን ያየው ራሳቸውን ለራሳቸው ቦታ እየፈለጉ አይነት ነው። አንድ የቲያትር ማሰልጠኛ ማዕከል ቢቋቋም ይሄን ጥያቄ ያቀረቡ ሰዎች ቦታው ላይ እንደሚቀመጡ ይገመታል። ሆን ተብሎ የሚቀርብ ጥያቄ ነው እና እንዲህ አይነቱን እንደው ለይቼ ያቀረብኩት ልብ ብለህ ታስበህ ከሆነ ብዬ ነው። በተቃዋሚ ፓርቲዎቹ እኔ ተቃዋሚ ናቸው ወይ እላለሁ። ተለጣፊ የሚሏቸው አሉ። ተለጣፊ የሚሆኑ ከሆነ በምርጫ ቦርድ ያልተመዘገቡ ግን ብልጽግና ለራሱ ያመቻቻቸው ናቸውና ተቃዋሚ የፖለቲካ ፓርቲዎች አይባሉም ማለት ይቻል ይሆናል። ግን እዛው ላይ ደግሞ የታዘብነው ኢህአፓ ከስብሰባ መውጣቱን ተመልክተናልና ይሄም በተለይ ደግሞ እንዴት አየው? አንዳንድ ሰዎች እዛው እንታገላለን የሚሉ አዲስ አበባ ያሉ ፓርቲዎች እንዲያው ተቃዋሚ ለማለት ያስቸግራል። ከመንግስት ጋር ተመሳስለው መንግስት መኖሩን ለማሳየትና የመንግስትን ህልውና ለመመስከር የቆሙ ናቸው እንጂ የግል የምር ተቃዋሚ አይደሉም። ተቃዋሚ መጀመሪያው ላይ ታየ፣ ተሞከረ። በተደጋጋሚ የሚደረግ ምርጫ ግን የይስሙላ መሆኑን አብይን ለማንገስ የሚደረግ መሆኑን ማወቅ ነበረባቸውና ለአብይ ወይም ለዛ ስርዓት መኖር መራዘም እድሜ እንዲቀጥል የሚያደርጉ ናቸው ይላቸዋልና እነዚህ ነጥቦች ነው ትንሽ ብትሄድባቸውና ወደሚቀጥለው ምዕራፍ ደግሞ እንሸጋገራለን። እሺ ጋሽ አዲስ ጥሩ ጥያቄ ነው። ያለፍኳቸውንም አንስተሃል። አንደኛው ጠቅላይ ሚኒስትር በስብሰባ በፊት እንግዲህ ጉብኝት አለ፣ የጉብኝት መርሃ ግብር አለ። የጫካ ቤተ መንግስቱን ይመለከታል። የተለያዩ ሎጂዎችን፣ ሪዞርቶችን እንዲመለከቱ ያደርጋል። የኮሪደር ልማቱን እንዲጎበኙ ያደርጋል።
በመጀመሪያ ደረጃ እኮ አብይ አህመድ ላይ ከሚነሱ ቅሬታዎች መካከል ከሚነሱ አግባብነት ያላቸው ቅሬታዎች መካከል ዋነኛው የኢትዮጵያን በጀት ሙጥጥ አድርጋ ከጥይት የተረፈውን ለቅንጦት ፕሮጀክት እየዋልክ ነው። አብዛኛውም በጀት የሚያፈሰው ለጥይት ነው፣ የራሱን ህዝብ ለመጨፍጨፍ ማለት ነው። ከዛ የተረፈውን ደግሞ ለቅንጦት ፕሮጀክት እየዋልክ ነው። ውሃ ወደ ሰማይ ለመርጨት፣ አበባ ለማልማት፣ ሳር ለመትከል፣ ቀለም ለመቀባት፣ ለብልጭልጭ ነገሮች እየዋልክ ለድም ላይት እየዋልክ ነው። ከዛ ውጭ ግን ሀገር እየፈረሰ ባለበት ሁኔታ የ1.5 ትሪሊየን ቤተመንግስት በዓለም ላይ በፍጹም የለም፣ እስካሁንም አልነበረም፣ ወደፊትም ሊኖር አይችልም። ጠቅላይ ሚኒስትሩ እንግዲህ መንፈስ የራቀው ሰው ነው፣ ውስጡ መንፈስ የሌለው ሰው። ሰዎች የሚረኩት በመንፈስ ጭምር ነው እና ውስጥ የጎደለ መንፈስ በቁስ ለመሙላት ትሞክራለህ አንዳንድ ጊዜ ማለት ነው። በቁስ ግን ውስጥህን ልትሞላ አትችልም። ትናንትና የምኒልክ ቤተመንግስትን የሚገርም አድርጎ ቀደሰው። ከዛ ገብቶ ሲኖርበት ግን እርካታ ሊሰጠው አልቻለም። የለም የራሴን ቤተመንግስት መገንባት አለብኝ አለ። አሁን የጫካ ቤተመንግስትን እየገነባ ነው። እሱም ከጨረሰ በኋላ እንደገና እዛ ውስጥ ሲገባ መልሶ ያንን ወናነቱን ያስተናግዳል ጠቅላይ ሚኒስትሩ። እንደገና ሌላም ስለመገንባት ሊያስብ ይችላል። ሙሉ ይህን ከተማ ፍርሸው እዚህ የበለጠ ቤተመንግስት መገንባት አለብኝ ብሎ ሲያቀድም ልናየው እንችላለን እና ቅሬታ የሚቀርብባቸውን ፕሮጀክቶች ከዛ የሄደ ያስጎበኘ በቅርበት ዲምላይቱ ምን እንደሚመስል፣ አበባው ምን እንደሚመስል፣ ውሃው ወደ ሰማይ ሲረጭ ምን አይነት ውበት እንዳለው በማሳየት ሊያሳምናቸው ነው ጥረት እያደረገ ያለው እና ይህንን ሲመለከቱ በእርግጠኝነት የምነግርህ ነገር ጭንቅላቱን እስካልሸጠ ድረስ ህሊናውን እስካልሸጠ ድረስ አንድ ሰው እንደውም እነዛን ፕሮጀክቶች በቅርበት ሲመለከት ምን ያህል ከንቱ እና እልፍ አላፍ ገንዘብ እየፈሰሰባቸው እንደሆኑ ነው የሚረዳው። እኔ ፌዴራል መስሪያ ቤት ላይ ይሰራ ነበር እና ፌዴራል መስሪያ ቤት ላይ በምሰራበት ሰዓት ላይ የምኒልክ ቤተመንግስትን በግድ ሂዳችሁ ጎብኙ ብለን ነበር። ያኔ ለውጡ ስልጣን ሽግግር እንደተደረገ ሰዓት ሄጄ ቤተመንግስቱን አይቼ ስወጣ ግን አድናቆት አይደለም የተሰማኝ፣ ግርምት ነው የተሰማኝ። ከንቱ ለሆኑ በጣም ተራ ለሆኑ ነገሮች የፈሰሱትን ገንዘብ የባከነውን ገንዘብ ሳስበው ብስጭት ነው የተሰማኝ እና አብይ አህመድ ግን እንደዛ አይነት ነገሮችን በማስጎብኘት ይኸው ተመልከቱ እኮ እንዴት እንደሚያምር እስኪ ተመልከቱ። የኮሪደሩ ስፋት በዚህ ጋር ሳይክል የሚነዳ ሰው ባይኖርም ሳይክል የለም እንጂ መንገዱ ግን ምን እንደሚመስል ተመልከቱ። ወክ የሚያደርግ ሰው ጠፋ እንጂ መንገዱ እኮ የሚያምር ነው። እንደዚህ አይነት ጉብኝት ነው ያዘጋጀው። እና ሀላላ ሎጂ አሁን እያከሰሩ ያሉ ሎጂዎች ናቸው። የሰራተኛ ወጪ መሸፈን ያቃታቸው ሎጂዎች ናቸው። ራሱ ብልጽግና መድረክ እንዲዘጋጅ እያደረገ ስብሰባ እንዲዘጋጅ እያደረገ የተወሰነ ገቢ ራሱ የገነባው ከእንደገና ከጋዝነው አውጥቶ በማድረግ የለም ገቢ እያስገኙ ነው ለማለት ጥረት እያደረገ ቢሆንም ሰራተኞቻቸውን እንትን ማለት አቅቷቸው በወጪ መሸፈን አቅቷቸው እየተዘጉ ያለበት ሁኔታ ነው ያለው እና ያንን ያስጎበኛል። ከዛ ውጭ እንዳልኩ በመድረኩ የተመለሰ ጥያቄ የለም። አርቲስቶችን አክቲቪስት ሳይሆን አርቲስት ሁኑ ይላቸዋል ቃል በቃል። አክቲቪስት አትሆኑ፣ ፖለቲካ ውስጥ አትግቡ። እንደ ጥላሁን ገሰሰ ስለ ቀጠሮ ዝፈኑ፣ እንደ አሊ ቢራ ስለ ትምህርት ዝፈኑ፣ ፖለቲካ ውስጥ አትግቡብኝ ነው የሚላቸው። የሚገርመው ነገር እኮ እነዛ ሰዎች እዛ መድረክ ላይ የተሰበሰቡ ሰዎች ፖለቲካ ውስጥ ገቡ ከተባለ አብይን ሲያወድሱ ተገኝተዋል ማለት ነው። ከዛ ውጭ የህዝብን ብሶት የሚነቅሱ የህዝብን ችግር የሚገልጹ ድምፅ የሚሆኑ አርቲስቶች አይደሉም። ግን አርቲስት እነዛ አይደለም። ትናንትና የሲዳማ ተወላጅ የሆነው የዮሐንስ በቀለ ወይም ቶክቸው ለሶማሌ ህዝብ ድምፅ ሲሆን አይተናል። እስከ መጨረሻው ድረስ ፕሬዝዳንቶች ሲሟገቱ አይተናል። አርቲስት አዜብ ወርቁ ልማት የሰውን ልጅ ሲያፈርስ አየሁ ብላ ምን ያህል አነጋጋሪ ነገር እንደጻፈች የምናስታውስ ነው። ወደ እስር ቤት ያስገባል። በዓለምም ላይ አርቲስቶች ብዙዎቹ ሙዚቀኞች ማለት እንችላለን፣ መጽሐፍት ማንሳት እንችላለን። እነ ጆርጅ ኦርዌልስ እኮ ዶስቶቭስኪ ከዚህ በፊት እንዳልኩ ትልልቅ የሚባሉ ክላሲካል ቡክስ የጻፉ ሰዎች ሀገራቸው ያለፈችበትን ሂደት በወቅቱ የነበረውን ፖለቲካዊ ትርምስ በመጽሐፍ መልክ ሰንደው ያስተላለፉ ናቸው። ጆርጅ ኦርዌል 1984 የአኒማል ፋርም የሚል ሁለት መጽሐፍ አለው። ሁለቱም መጽሐፍ ስታነብ አብይ አህመድን እዛ ውስጥ ታገኘዋለህ። 1984 ውስጥ ቢግ ብራዘር የሚባለውን አብይ አህመድን ወክሎ ታገኘዋለህ። በዛ ውስጥ ዋሪዝ ፒስ ነው የሚለው፣ ጦርነት ሰላም ነው የሚለው። በዛ ውስጥ ያሉ ሚኒስተር መስሪያ ቤቶች አሁን የሰላም ሚኒስተር የመን ሚኒስተር እንደሚባለው ተመስርቶ ታገኘዋለህ። እና እንደዚህ አይነት አርቲስት የለም ኢትዮጵያ ውስጥ የለም። አሁን ላይ በብዛት
ለመንግስት የገበሩ ናቸው። አንዳንዶቹ ደግሞ ይሄ ቀን ቶሎ አልፎ የህዝቡን አልፎ የኮሜዲ ስራችንን ባቀረብን እያሉ የሚጠብቁ ናቸው። ግን ደግሞ ያለውን ሁኔታ ስንመለከተው እኛን ሳያሳልፍ የሚያልፍ አይደለም። ሀገር እያፈረሰ ያለ ነው። የሳቅን ጊዜ ሲጠብቀው ትኖራለህ እንጂ ይሄ ሀዘን ጊዜ የሚያበቃ አይደለም። ኢትዮጵያውያን በጋራ ካልታገሉ በስተቀር ማለት ነው። እና ስለ አርቲስቶች የምለው ይሄንን ነው። አክቲቪስት ሳይሆን አርቲስቱ ነው ይላቸዋል። አርቲስት ማለት አንበሳ ነው። አክቲቪስት ማለት ድመት ነው። እና እንደ አንበሳ ሆኑና ትልልቅ ነገሮችን አድሉ። አክቲቪስት ግን አይጥ ነው የሚያድለው ድመት ስለሆነ በማለት አክቲቪስትን ሲያንቋሽሽ እናያለን። የፖለቲካ ፓርቲዎች እዛ ውስጥ ያሉ የፖለቲካ ፓርቲዎች ቢጨመቁ አንድ አክቲቪስት አይወጣቸው። ዜማን፣ ህብረትን፣ ሬፓን፣ አብንን እና የመሳሰሉትን ብንደምራቸው የአንድ አክቲቪስት ያህል ኢንፍሉዌንስ የላቸው። አብይ አህመድ ተለጣፊ ፓርቲዎች ናቸው። አብን ማለት እንግዲህ አብን በአማራ ህዝብ ጥያቄዎች ያስመልሳል ተብሎ 6-7 ጥያቄዎች ይዞ የተመሰረተ ድርጅት ቢሆንም በለጠ ሞላ እጅ ላይ ከወደቀ በኋላ የአማራ ጥያቄን ሊያስመልስ ቀርቶ ሌላ ጥያቄ የቀፈቀፈ የአማራ ህዝብ ማሸከሙን ያጠናከረ ድርጅት ነው። አሁን ላይ ላገዛዙ ተለጥፎ አማራን ወክላለሁ እያለ በሀገራዊ ምክክሩ ላይ በተለያዩ መድረኮች ላይ በመሳተፍ የአማራን ጥያቄ አሳልፎ ለመስጠት የተዘጋጀ ፓርቲ ነው። እስካሁንም ብዙ ጉዳት አድርሷል። አብረውት የሚታገሉ ሻል ያሉትን እነ ክርስቲያን ታደለ እነ ዶክተር ቴዎድሮስ ኃይለማርያምን እስር ቤት የጣለ ፓርቲ ነው እና ክህደት የፈጸመ በአማራ ህዝብ የፍትህ ቀን ሲመጣ በዋናነት ለህግ ከሚያቀርባቸው ሰዎች መካከል እዛ ውስጥ ያሉት ናቸው። ጠላትማ ምን ጊዜም ጠላት ነው ይላል የአማራ ህዝብ በጽንኙ ማለት ነው። እነዚህ ግን የአንተ ልጅ ነን ያንተን ጥያቄ እናስመልሳለን ብለው ክህደት የፈጸሙ ናቸው። ኢህአፓ በተመለከተ ኢህአፓ ከዚህ በፊትም የተዘጋጀው መድረክ ላይ አብይ አህመድን ቁልፍ ጥያቄዎች አንስታ ሴቷ ልጅ ስሟን ረሷት ሴቷ አመራር የኢህአፓ ጎፈሬዋ እርስዎ ጠቅላይ ሚኒስትር ነዎት፣ ንጉስ ነዎት የመሳሰሉ አይነት ጥያቄዎች ጠይቃ አብይ አህመድ በጣም ስሜት ውስጥ ገብቶ ሊያስተላልፍ ካሰበው መልእክት በተቃራኒ የሆነ ሀሳብ አስተላልፋ በዛ መድረክ ላይ ሲናገር ነበር። አሁንም በተመሳሳይ መልኩ ጥያቄ እንዳይጠይቁ እድል አልሰጣቸውም። እነዚህ ፓርቲዎች አትሊስት እየተንቀሳቀሱ ያሉት ያን ያህል ስር የሰደደ እና መሰረታዊ የሆነ ጥያቄ ያነሳሉ ተብሎ ባይጠየቅም እዛ ካሉት ፓርቲዎች እንኳ ኢህአፓ የተሻለ ጥያቄ ሊያነሱ ይችላሉ በማለት ለነ ብርሃኑ ነጋ ለነ በለጠ ሞላ እና ለመሳሰሉት እድል ከመስጠት ባለፈ በጥያቄ እንዲጠይቁ አልፈቀደላቸውም። ስለዚህ እኛ ጥያቄ ለመጠየቅ ካልተፈቀደልን መልሱንማ በቴሌቪዥን ማዳመጥ እንችላለን ብለው ስብሰባ መድረኩን ረግጠው ወጥተዋል። ይሄ ትልቅ ነገር ነው፣ በጣም ትልቅ ነገር ነው። እኔን አመሰግናችሁ እወዳለሁ። የአብይ አህመድ ግርማ ቀስ በቀስ እየነጠፈ መምጣቱን የሚያመላክት ነው። በአንድ ወቅት ናፖሊዮን ቦናፓርት ምነው የተስፋዬ መጽሐፍ ላይ ባርኔጣውን አውጥቶ ጣለው እና ከዛ በፊት ባርኔጣው ሲወልቅ ተሯሩጦ አንስተው የሚሰጡት እንዳልነበሩ ሁሉ አብረውት የሚሄዱት ሰዎች ባርኔጣውን ሳያነሱለት ሲቀር ግርማም ዘውድም እንደራቀው ተረዳ ይላል እና ያ አይነት አዝማሚያ አብይ አህመድ ላይ እየተከሰተ ያለ ይመስለኛል። ግርማው እየነጠፈ በተላላኪዎቹም ዘንድ ጭምር ማለት ነው። አሁን የታየን እንዳን ራሱን አስችለን እንሄድበታለን እንጂ ቀላል ነገር አይደለም። አሁን ታየ ደንዳ የቀደደው ፈር ቀላል ነገር አይደለም እና ይሄን ነው ማለት የምወደው ጋሻስ። መልካም እንደው ብለህዋል። አድማጭ ተመልካቾቻችን ክቡራንና ክቡራት ይህ አዲሱ ሚዲያ ነው። የምትከታተሉት ውይይት ከአሳየ ደርቤ ጋራ የምናደርገውን ወቅታዊ ጉዳዮችን በተመለከተ ነው። ቅድም እንዳልኩት ነው፣ አንተ ያልልክበት ነገር የለም። አሁን ለምሳሌ የበይነ መረቡ ትዕይንተ ህዝብን በተመለከተ እኔም ከዚህ ቀደም እንግዶች አቅርቤ ያናግሬያለሁ። አሁን አንተ ከዚህ ቀደም ያላነሳኸው የዘነጋኸው ነጥብ ካለ ደግሞ ለየት ባለ ሚዲያ በአዲሱ ሚዲያ የመቅረብህ ነገር ነው እንጂ ሄደህበታል። አንድ የጻፍከውን አስተያየት በወቅቱ በጥያቄ መልክ ለእንግዶች የሳቀርብ ስም አልጠቀስኩም፣ ግን ከዚህ ስብስብ ጥሩ ነገር ይገኝበታል ብዬ ባላምንም ትላለህ። ባላምንም ነገር ግን እነ ከንቲባዋን የመሳሰሉ የስርዓቱ ቁንጮዎችን አንገት የሚያስደፋና የሚያሸማቅቅ በመሆኑ ደስ ብሎኛል የሚል ነገር አለ። እንደው የሚቃረን ሐሳብ እንዳይሆን ሰጋለሁ። ምንድነው እስቲ ከዚህ ቀደም ያላነሳኸውንና ጠቅለል አድርገህ
በበይነ መረቡ ትዕይንተ ህዝብ ዙሪያ ወደፊትም የሚቀጥል ይመስለኛል። እነሱም እንዳሉት ሁለተኛ ዙር አላቸው እና ይሄ ነገር መቀጠል ይኖርበታል አይኖርበትም ወይ? የህዝቡ ስሜት ምንድነው? አንተ የተረዳኸው ምንድነው? ካለፈውም ከስብስቡም ጠቅለል ያለ በሱ ላይ ብቻ አንድ አስተያየት ስጠኝና ወደሚቀጥለው እንዳለ የነ ታየ ደንዳ አለ የዚህም በፍርድ ቤት የጸደቀው ግደሉ እንጂ አትግደሉ እንጂ አሰቃዩ፣ አሸማቁ፣ ሰቆቃ አድርሱ የሚል ህግ ወጥቷል። በሱ ላይ እንወያያለን። አሁን እስቲ ወደ በይነመረቡ ትዕይንተ ህዝብ እንሄድ። የበይነ መረቡ ትዕይንተ ህዝብ እንግዲህ የቅንጦት ወቅት ላይ ብንሆን ኖሮ ሰዎቹን ፐርሰናሊ ጀጅ እናደርግ ብንል ብዙ ህጸት የምናወጣባቸው ሰዎች እዛ ላይ ተሳትፈዋል። ብዙ ህጸት የምናወጣባቸው ሰዎች ማለት ነው። ግን ኢትዮጵያ ካለችበት አደጋ አንጻር ስንመለከት አብይ አህመድ እየሄደበት ካለው ሀገር የማፍረስ ፍጥነት ጋር ስናተያየው የፋኖን ትግል ለምሳሌ ማንሳት እንችላለን። የፋኖ ትግል ከቀን ወደ ቀን እያደገ ያለ ትግል ነው። ይሁንና ግን አብይ አህመድ ደግሞ እያደረሰ ካለው ጥፋት ጋር ስናነጻጽረው ፋኖ በውስን በጀት በውስን ሪሶርስ የሚንቀሳቀስ ኃይል ነው። ስለዚህ በአጭር ጊዜ ውስጥ አብይ አህመድ ማስወገድ ካስፈለገ አጋዥ ነገሮች ያስፈልጋሉ። የፋኖን ትግል የሚያስፈነጥሩ ነገሮች ያስፈልጋሉ። ከነዛ መካከል አንዱ ህዝባዊ እምቢተኝነት ነው እና የበይነ መረቡን ትዕይንት ያዘጋጁ ሰዎች ወይም አንድነት ለኢትዮጵያ ዓላማቸውን ግልጽ አድርገዋል። አገዛዙን በሰላማዊ ትግል ማስወገድ ማስከበር እንደሚፈልጉ መለወጥ እንደሚፈልጉ ግልጽ አድርገዋል። ፐርሰናሊ ካየናቸው አሁን አቦይ ስብሃት እዛ መድረክ ላይ መሳተፉ ስብሃት ነጋ እዛ መድረክ ላይ መሳተፉ ለእነሱ ኪሳራ እንዳመጣባቸው ጥርጥር የለውም። ለብልጽግና እንደዚሁ ማለት ነው። ለብልጽግና ፖለቲካዊ ትርፍ አስገኝቶለታል። እሱም መሰረት አድርገው ነው ዘመቻ ሲከፍቱ የነበሩት እና አቶ ልደቱ ጋር እኔ እንግዲህ ያው ነጭ ነው ማውራት የምወደው አቶ ልደቱ ብዙ ጊዜ ምንድነው የእሱን ኤክስፔሪንስ ስመለከት መጀመሪያ ላይ የሆነ ነገር ሲደራጅ የሰዎችን ማንነት ለይተህ መጓዝ መቻል አለብህ። አንድ ዓላማ ስታመጣ ያንን ዓላማ ማሳካው ምን አይነት ሰዎች ጋር ብሰለፍ ነው፣ ምን አይነት ሰዎች ጋር ብደራጅ ነው ለማሰብ አለብህ። ካልሆነ ግን የትኛውንም ልዩነት አቻችላለሁ በሚል አስተሳሰብ ሁሉንም አይነት ኃይል ሰብስበህ የምታመጣ ከሆነ የተወሰነ ርቀት ብትጓዝ እንኳን መሀል ሜዳ ላይ ስትደርስ ወይ ተክደህ ራስን ታገኘዋለህ ወይ ትግሉ ተሽጦ ታገኘዋለህ። ይሄ ያለፉት የአቶ ልደቱም ኤክስፔሪንስ የሚያሳየው እንደዛ ነው። ለብርሃኑ ነጋ ጋር በአንድ ትግል ሜዳ ላይ መገኘቱ ምን ጉዳት እንዳመጣበት የሚታወቅ ነው። ፕላስ ቱ ዛት ህዝብን እኮ ራሱ ህዝብን በተሳሳተ መንገድ የሚደግፈኝ ስላጣው ነው ምናምን የሚለው እኮ መርተህ ወደ አንተ እንዲሰለፍ ማድረግ ያለብህ አንተ ራስህ ነው እና ያን መድረክ በሚያዘጋጅበት ሰዓት ላይ ማን ቢሳተፍ ማን ባይሳተፍ ይሻላል የሚለውን በመለየት ረገድ ክፍተት አለ። ከዛ ስብስብ እንደ እውነቱ ከሆነ የምጠብቀው ነገር የለም። አብዛኛው ለምሳሌ እዛ መድረክ ላይ ያለ ሰው እኔ ለስልጣን የምመኘው አይደለም። ትናንትና በስንት ጉድ አግለን የጣልናቸው ናቸው አብዛኞቹ። አመለካከታቸው ይታወቃል። በተለይ ደግሞ አማራ ሆኖ በአማራ ጭንቅላት ለሚያስብ ሰው ብዙ የሚቆረቁር ነገር አለ። እንደዛም ሆኖ ግን አብይ አህመድ ኢትዮጵያን እያስተዳደረ ያለው በመካከላችን ያለውን ልዩነት ተጠቅሞ ነው። እድሜውን እያራዘመ ያለው በፍጹም ሊናበቡ አይችሉም። ትናንት ህወሓት ምን ይል ነበር? የአማራና የትግራይ ኃይሎች የአማራና የኦሮሞ ኃይሎች እሳትና ጭድ ናቸው ይል ነበር። ግን እሳትና ጭድ እንዲሆኑ የሚያደርጋቸው ፖለቲከኞች ናቸው እንጂ አማራና የኦሮሞ ህዝብ በአንድ ሀገር ውስጥ ተከባብረው አንተ ትብስ እኔ ብስ ተባብለው መኖር ይችላሉ። እንደ እውነቱ ከሆነ ይችላሉ። አሁን አብይ አህመድ የኦሮሞ ህዝብ መንግስት መሪ ራሱን አድርጎ የሚሰራቸው ነገሮች ለኦሮሞ ህዝብ የሚጠቅሙ አይደለም። አማራን እያወደሙ ቢሆንም ለኦሮሞ ህዝብ የሚጠቅሙ አይደለም እና ትናንትና የለም እሳትና ጭድ ሳይሆን ሁለታችንም እሳት ሆነን የሚያጠፋንም ማጥፋት እንችላለን ብለው በተንቀሳቀሱ ሰዓት ጠላታቸውን በጣም በቀላሉ አስወግደው ወደ ቤተ መንግስት ሲገቡ አይተናል። መጨረሻው በቁማር ቢጠናቀቅም ማለት ነው። አሁንም በእኔ እምነት የትኛውም አይነት ፋኖ ከኦነግ ጋር ቢሰራ ፋኖ ከኦነግ ጋር ሰርቶ ወደ ቤተ መንግስት ቢመጣ አብይ አህመድ የመሰረተውን የብልጽግና ፓርቲ መመስረት አያውቅም። ከዛ የተቻለ ነገር ይወጣቸዋል ብዬ አምናለሁ። እንደ አብይ አህመድ አይነት እኩይ የሆነ መሪ ኦነግ አመራሮች መካከል ይገኛል ብዬ አላስብም። በጣም ተንኮለኛ፣ በደም መፋሰስ ውስጥ፣ በግጭት ውስጥ፣ በጦርነት ውስጥ መኖር የሚፈልግ የህዝብ ጉዳይ ግድ የማይሰጠው የህዝብን የዕለት ጉርስ እየነጠቀ በቅንጡ ቤተመንግስት የሚገነባ በብልጭልጭ ነገር የሀገሪቱን ገንዘብ የሚያፈስ
እንደዚህ አይነት መሪ እንደዚህ አይነት ፓርቲ ማውጣት ያቅታቸዋል ብዬ አላስብም። እኔ ድጋፍ የሰጠሁት ከምን አንጻር ነው? አብይ አህመድን አጣብቂኝ ውስጥ የሚያስገባ ደግሞ አጣብቂኝ ውስጥ እናስገባቸው አይቻሉ ተረድቻለሁ። በጣም ነው ያስበረገጋቸው። አብይ አህመድ አሁን ላይ ከትግል ድርጅቶች ይልቅ በሰላማዊ የትግል ሜዳ ውስጥ የሚከሰተን ህዝባዊ እምቢተኝነትን፣ አመፅን ከመጠን በላይ ይፈረዋል። እንደው በመስሪያ ቤቱ ቁጥር 1 ብሔራዊ ስጋት ብሎ ብልጽግና ያስቀመጠው ህዝባዊ እምቢተኝነትንና አመፅን ያንን ህዝባዊ እምቢተኝነት መቀስቀስ የሚችል ኃይል ሲመጣ ደግሞ ጥፋ ከዚህ እያልን ልናባርረው አንችልም። ኢትዮጵያ ካለችበት ችግር አንጻር ሀገር እየፈረሰችበት ካለ ፍጥነት አንጻር ሁሉም የየድርሻ እናበርክት ብሎ ከመጣ ያው መንገዱ ቀጥል ማለት ያስፈልጋል የሚል ሀሳብ ነው ያስተላለፍኩት። ጋሽ አዲስ ግን እንደው እዚህ ላይ አንድ ጥያቄ ለማንሳት ፈልጋለሁ። ከንቲባዋን እና አዳነች አቤቤን ሌሎችንም አንገት ያስደፋል፣ አጣብቅኝ ውስጥ ያስገባቸዋልና ለመሆኑ እና አዳነች እና አቦይ ስብሃት ከነ አብይ ጋራ ማነው አቦይ ስብሃት ሌሎች እነዚህ የተጠቀሱት ከአብይ ጋራ በእርግጥ ጠብ አላቸው? አይስማሙ? እንደው ይሄ ነገር ለብዙዎች የማይመስል ነገር ነው የሚል አስተያየት እንደሰጡ አይቻለሁና እንዴት ታየዋለህ አንተ? የነ ስብሃት ነጋ ቀጣይነት ይኖራቸዋል ብዬ አላስብም። መድረኩን እያስተካከሉ ይሄዳሉ የሚል እምነት አለኝ። በተረፈ ግን አብዛኞቹ አቶ ልደቱን ብንመለከት ለምሳሌ ወደ ኢትዮጵያ አትገባም ተብሎ እንደታገደ የሚዘነጋ አይደለም። ቤቱም አሁን በንብረት ማስመለስ አዋጁ ይወረሱ ከተባሉ ሀብቶች መካከል አንዱ እሱ ይመስለኛል። ብዙ ነገር በጣም በተደጋጋሚ ክሪቲሳይዝ አድርገዋለሁ። በጣም በተደጋጋሚ ማለት ነው። አካሄዷማ ለምሳሌ ያህል የፋኖን ወደ ትጥቅ ትግል ያስገባው የሰላማዊ የትግል ሜዳ በመዘጋቱ የተነሳ ነው። ሰላማዊ ሰልፍ በጣም በርካታ ጊዜ እያዘጋጀ ይጮህ የሚያዳምጠው ስላላገኘ ነው። መጨረሻ ላይ እንደውም ጭራሽ ጥያቄህን ማቅረብ አትችልም ተባለ። ጠመንጃ ይዘው ሲዘምቱበት አማራጭ ስለሌለው ወደ ትጥቅ ትግል ገባ እና ብዙ ጊዜ ጥያቄ የማነሳው አሁን ኢትዮጵያ ቢገባ ኑሮ ልደቱ ያኔ የፈቅደውለት ኢትዮጵያ እንዲገባ ቢደረግ ኑሮ ኤርፖርት ላይ የሚጠብቁህን በአንድ ፓትሮል ተጭነው የሚጠብቁህን 4-5 የፌዴራል ፖሊሶች እንዴት አልፋቸው ነው ወደ ትግል የምትገባው የሚል ጥያቄ በተደጋጋሚ ይሳነሳለን። ወደ ኢትዮጵያ ቢገባ ኑሮ የልደቱ ሀሳብ ያ ሁሉ ሚዲያዎችን እየሰበሰበ ሲናገረው ሲያወራው የነበረው ጉዳይ ኤርፖርት ላይ ይጠናቀቃል ማለት ነው። 4-5 ፌዴራሎች አንገቱን ጨብድደው ወህኒ ቤት ያስገቡታል፣ ላለቀ ትግሉ ይቆማል። ስለዚህ ያ በሆነበት ሁኔታ አሁንም በሰላማዊ ትግል ለውጥ ይመጣል። ውጭ ሆኖ መታገል ሊቻል ይችላል። ህዝብን የማምጣት የሚዲያ ስራ መስራት፣ እንደዚህ በይነ መረብ ትዕይንት ማዘጋጀት ይቻላል። ኢትዮጵያ ውስጥ ሆኖ ግን መንቀሳቀስ የሚቻልበት አግባብ የለም። ዛሬ የአደባባይ በዓላት በሚከበሩበት ሰዓት ላይ የአደባባይ በዓል ጥምቀት፣ አድዋ፣ መስቀል የመሳሰሉ ሲመጣ የአዲስ አበባ ወጣቶች ገና ለገና የሚሳሉት እየተባሉ እስር ቤት የሚጣሉበት አግባብ ነው ያለው። ስለዚህ ሙሉ ለሙሉ ተዘግቷል። ኢትዮጵያ ውስጥ ሆኖ እንደዚህ አይነት ነገር ለምን ህዝብን ወደ ሰላማዊ የትግል ሜዳ ለማስገባት ማደራጀት ያስፈልጋል። ለማደራጀት ደግሞ መድረኩ ሊኖሩ ይገባል። ብልጽግና ያንን የሚፈቅድ አይደለም። በተረፈ ስብስብ እኔ መሄድ እስከቻለው ድረስ አገዛዙን አጣብቂኝ ውስጥ ማስገባት እስከቻለ ድረስ አይ ቲንክ የመንግስት ልሳን የሆኑ ሚዲያዎች ሰፊ ሽፋን ሰጥተውት ነበር። ልክ ከታየ ደንደዓ ባልተናነሰ መልኩ በጣም እንዳሸበራቸው ግልጽ ነው። አብይ አህመድም አሁን ላይ እንዳልኩ ቁጥር 1 ስጋት ብሎ የሚያስበው የአዲስ አበባ ህዝብ ከዛሬ ነገ ተነስቶ ይበላኛል፣ ያጠፋኛል የሚል ስጋት አለው። ምንም እንኳ ህዝቡ በአገዛዙ በሚፈራው ልክ ወደ ተግባር ገብቶ አደጋ ሲያመጣ ባይታይም ማለት ነው እና ከዚህ ኃይል ይሄን ኃይል በበኩሌ ለስልጣን የምመኘው አይደለም። እነሱም እንደገለጹት አላማችን ወደ ስልጣን መምጣት አይደለም ብለዋል። አገዛዝ የሚባለው ነገር መቀየር አለበት፣ መቅረት አለበት የሚል አቋም አላቸው። ህዝባዊ እምቢተኝነት እንለኩሳለን ብለዋል። በበኩሌ ምንድነው ያልኩት የፋኖ ትግል አጋዥ የሆነ ነገር ስለሚያስፈልገው መስራት እስከቻሉ ድረስ ባይጠቅሙ እንኳን የሚጎዱ አይደሉም። ባይጠቅሙ እንኳን የፋኖ ትግል የሚቀለብስ ኃይል አለ። ፋኖ ትግል ኦልሬዲ የራሱን መስመር ይዞ እየተጓዘ ነው። ስለዚህ ባይጠቅሙ እንኳን የሚጎዱ ስላልሆኑ ይቀጥሉ በማለት ነው አስተያየቴን የሰጠሁት።
መልካም። አይ የተለያየ አስተያየት ስላለ እንደው ከዛ አንጻር ነው እና አቦይ ስብሐት አሁን ምን ያህል ለእነ አብይ አስጊ ናቸው፣ መጀመሪያስ ምን ችግር አለባቸው በመካከላቸው የሚሉት ሰዎች ለማስታወስ ነው። በዚህ ላይ ደግሞ የሰላምህን የሀገሪቱን ሰላም ያጠፉና ያበላሹ ህዝብ እንዲያልቅ እንዲጨረስ ያደረጉ ሰዎች ሰላም አምጪ ተብለው እዛ ሲቀርቡ እንደውም አንድ አስተያየት የተላከልኝ ቢያንስ ይቅርታ ጠይቀው እንኳን ንግግሩን ቢጀምሩ ጥሩ ነበረ፣ ዝም ብለው ተወያዮች ሆነው ቀረቡ የሚል አስተያየት ስላለ ነው። አንተ የበኩልህን አሁንም ገልጸህልኛል፣ በራስህም ዝግጅት ገልጸኸዋልና የቀረ ነገር ካለ በኋላ ትጨምርልኛለህ። አድማጭ ተመልካቾቻችን የምንወያየው ከአሳየ ደረቤ ጋር ነው። ከዚህ ቀደም የቀረቡ የተለያዩ ወቅታዊ ጉዳዮች አሉ። እነው ከሱ ዝግጅት የተረፈ አንዳንድ ነገር ደግሞ ካለ የግል አስተያየቱን በዚህ በአዲሱ ሚዲያ እንዲሰጥ በማድረግ ነው የተጋበዘው። አቶ ታዬ ደንዳ አጋለጠ፣ ጉድ አወጣ፣ አብይን ጉድ ሰራው የሚል የተለያየ የወቅቱ አንገብጋቢ ትልቅ ጉዳይ ሆኗል። ሌሎች አንድ ሁለት ጉዳዮችም አሉ። ከዛ በኋላ ግን ስለ ታዬ አንድ የብልጽግና ሚዲያ እንደው ምን ይላል፣ አማራን እጨርሳለሁ አጠፋለሁ ብሎ ነገረኝ ይላል አቶ ታዬ። ለምን እንዲህ ይላል ጠቅላይ ሚኒስትሩ ብሎ ይጠይቃል ጋዜጠኛው። ለምንስ ደግሞ ለአቶ ታዬ ይሄን ይናገራሉ ጠቅላይ ሚኒስትሩ? ጠቅላይ ሚኒስትሩ ኢትዮጵያን ሊያጠፋ የሚፈልግ ሐሳብ አንድም ቀን ተናግረው አያውቁም የሚል ምስክርነት ይሰጣል። ይሄ እንዳለ ሆኖ የታየን እስቲ የወቅቱን ሁኔታ እንዴት አየኸው አንተ? አንተ ካቀረብከው የተለየ ወይም በዛ ላይ ጨምረህና ያናዳብረህ የምትነግረን ካለ በታየ ደንዳ ጉዳይ ጥቂት እንሄድበት። ማው የአቶ ታዬ ደንዳ በእርግጥ ወደ ሚዲያ መጥቶ የነገረን አዲስ እውነት የለም። ፖለቲካውን በቅርበት ለሚከታተል ሰው አዲስ እውነት አይደለም። ለአብዛኛው ህዝብ ግን እንደ መላምት የሚቆጠሩ እንደ በመላምት ደረጃ የሚታሰቡ ነገሮች በአቶ ታዬ ደንዳ አንደበት ሲነገሩ እውነቱ ነው፣ ቅቡልነት አግኝተዋል፣ ማረጋገጫ ሰጥቷል ማለት ይቻላል። ለምሳሌ ያህል እኔ የጻፍኩት መጽሐፍ አለ የትግራይና የወቅቱ ከትግራይ ጋር በተደረገው ጦርነት ላይ የ5 ዓመቱን ሂደት ማለት ነው። በዛ ላይ ጠቅሼዋለሁ። ዛሬ ታዬ የተናገረውን ነገር መረጃው ቀድሞ ደርሶኝ መጽሐፌ ውስጥ አካትቼዋለሁ። በናዝሬቱ ስብሰባ ላይ 2500 የኦህዴድ አመራር ባለበት የተናገረውን ነገር ያዳመጠ ኦሮምኛ የሚናገር የኦህዴድ አመራር የሆነ ግን ደግሞ በአንድ ወገኑ አማራ የሆነ ሰው ያንን ምስጢር አምጥቶ ሰጥቶኛል። ይኸውልህ እኔ በወቅቱ የአክቲቪዝም ስራ ሰራ ነበር። እናንተ መክት ምናምን እያላችሁ እስከ 10 ሰዓት ትጮሃላችሁ እንጂ ሌሊት ድረስ አብይ አህመድ እኮ ሆን ብሎ ነው ያንን ጦርነት ገትቶ ያመጣው። ይሄን ደግሞ ዝም ብዬ በራሴ ግምት አይደለም፣ በራሱ አንደበት ጠቅላይ ሚኒስትሩ ሲናገር የሰማሁትን ነው የምነግርህ ብሎ የሆነ ሰው መረጃ አድርሶኛል በወቅቱ እና መጽሐፌም ውስጥ አካትቼዋለሁ። እና መጀመሪያም ሰሜን ዕዝ እንዲመታ የተደረገበት ምክንያት እንግዲህ ሰሜን ዕዝን አልመቱትም አለንም፣ መተውታል ሰሜን ዕዝን። ግን ሰሜን ዕዝ ደግሞ የጦስ ዶሮ እንዲሆን አብይ አህመድ ወስኖ ነበረ፣ መመታት አለበት። ያ ጦር አይጠቅመኝም፣ በኢህአዴግ ስነልቦና በህወሓት ስነልቦና የተገነባ ጦር ስለሆነ አይጠቅመኝም፣ መመታት አለበት። ያ ጦር ከትግራይ ቢወጣም ነገ መፈንቅለ መንግስት እየፈጽም ካልሆነ በስተቀር እኔን ሊያገለግለኝ አይችልም በማለት ያ ጦር እንዲመታ የተለያየ ከበባ ይፈጽም ነበር። ታዬ እንደተናገረው ምስራቅ ዕዝ፣ ምዕራብ ዕዝ ምናምን የሚባሉትን ሰብስቦ ወደ ትግራይ ማስጠጋት፣ በኤርትራም በኩል የሆነው ነገር ማድረግ ስራዎች ይሰራ ነበር። በተለይ ደግሞ ሁለተኛው ዝግ የራስ አሉላ ኦፕሬሽን ለሁለተኛ ጊዜ መከላከያ መጥተው ወደ አማራ ምድር የመጡበት እስከ ጠርማ በር ድረስ እሱ ሆን ተብሎ ነው። ያን ጦር አስገብቶ አብይ አህመድ ረሳው። እሱ በዓለ ሲመት እያለ አዲስ አበባ ላይ ይሽሞነሞናል፣ ቤተመንግስት ግንባታ ይላል፣ ምን ይላል። ከዛ ጦሩ እንዲበላ አደረገ። የቀረውንም ጦር ማለት ነው የማይፈልገውንም እዛ ጋር አስመታና አማራውን እንዲያወድሙ እስከ ጠርማ በር ድረስ እየገተታ መጣቸው እና አፈግፍግ የሚል ትእዛዝ እየተሰጠ ሆን ተብሎ ደም ማቀባት ሰሜኑ ወደፊትም ቢሆን በታሪክ አብረው እንዲሰሩ ይቅርና በአንድ ሀገር ውስጥ አብረው እንዲኖሩ ራሱ ሊፈቀድላቸው አይገባም፣ በደም ደም መቀባት አለባቸው በሚል አስተሳሰብ ያንን እናደረገው ጥርጥር የለውም። ይሄንንም ታዬ በግልጽ ነግሮናል። ሁለተኛ ራሱ አማራን ማጥፋት እፈልጋለሁ፣ ማጨረስ እፈልጋለሁ። አብይ እኮ በተደጋጋሚ የተናገረው አብይ ራሱ በተደጋጋሚ የተናገረው ነው።
እነ ሽመልስ አብዲሳ ሲናገሩት የነበረ ነው። ለምሳሌ እንደው አንድ አይምሮ ላለው ሰው ያ ሁሉ እንግዲህ ከትግራይ በኩል እየመጣ ያለው ኃይል በመደበኛ ኃይል የሚመከት ስላልሆነ አቅም ያለው ወጣት የሆን ሁሉ ውጣና ተከላከል፣ የማረከውን ራስ ትወስድ ዘንድ ባርኬልሃለሁ የሚል ጥሪ ካደረጉ በኋላ የህወሓት ጦር ባልተመታበት ትጥቁም ባልፈታበት ምን ባላለበት ሁኔታ እንደገና ጦሩን አስገብቶ ፋኖን ሊሰብር እኮ ነው የተንቀሳቀሰው። የመደበኛ ኃይል የሚል ሰነድ አዘጋጀ። ከዛ ፋኖን ሰብሮ አማራውን አስገብሮ ወልቃይት ላይ መስራት ያለበትን ሰርቶ ከዛ ኢሳያስ አፈወርቂ ጋር ትግራዮችን ይዞ ወደ አስመራ ሊያደርግ ነበር። እቅዱ ብዙ ነበር። ግን ፋኖ የሚባል ደግሞ የጀግኖች ስብስብ ጠመንጃ አንስቶ ወደ ትጥቅ ትግል በመግባቱ የተነሳ በዛን ወቅት ስልጣን ላይ የነበሩ የባዕድን አመራሮችን አመሰግናቸዋለሁ። በነገራችን ላይ አመሰግናቸዋለሁ። እዛ ጋር የነበሩ የባዕድን አመራሮች የአብይ አህመድን እቅድ ተረድተው ያቺ ደብዳቤ እንድትወጣ በማድረግ ልዩ ኃይሉ ትጥቅ እንዲፈታ ሚለውን ማለት ነው። እንግዲህ ደስተኛ ያልሆኑ አመራሮች ነበሩ። ከአሁኑ ካረጋ ከበደ ምስለኔ ቡድን ጋር ስናነጻጽር የተሻለ ነበሩ ያ ኃይል ማለት ነው። አትሊስት ሚስጥሩ እንዲወጣ አረጉ ወረቀቱ። ልዩ ኃይሉ ስብስብ አድርገው ካምፕ ውስጥ ካስገቡ በኋላ በሌላ መልክ ትጥቁን እንዲፈታ ማድረግ ይችሉ ነበር። አላደረጉትም። እንዲያምፅ ፈልገው ነበር። ልዩ ኃይሉ ሂዶ ፋኖን ተቀላቀለ። ያ በመሆኑ የተነሳ አብይ አህመድ ድሮን ተጠቀመ፣ ያለውን ኃይል ሁሉ ተጠቀመ። ፋኖን የማጥፋት ምዕራፍ ሊሻገር ስላልቻለ አማራውን በሚችለው ልክ በሚፈልገው ልክ ማጥፋት ላይሳካለት ይችላል። ግን ታየ ደንደዓ የተናገረው ነገር እኔ ሙሉ ለሙሉ እውነት ነው ብዬ አስባለሁ። ከስልጣን የተባረሩ የአማራ ብልጽግና ሰዎች ከሀገር ውጭ ያሉ አሉ፣ ከሀገር ውስጥ ያሉ አሉ። ብዙዎቹ እሱ ራሱ በስም የጠቀሳቸው እነሱ እንኳ በዛ ደረጃ የአብይ አህመድን ሰክሬት ሊናገሩ፣ ለምሳሌ ስዩም መስፍን የሚባለው ሚኒስተር ዴኤታ የነበረው ልክ እንደ ታየ ደንደዓ ውጭ ሀገር ነው ያለው። አንድ ቀን ወጥቶ በሚዲያ ያው ከሀገር ወጥቶ መቅረቱን ከመናገር ውጭ ያጋለጠው ነገር የለም። እና ሰማኸኝ አስረስም ማንሳት ሌሎቹንም ማንሳት ይቻላል። በርካታ አመራሮች እና እነሱ ያላደረጉትን ነገር አድርጓል። ይህም ጉዳይ አብይ አህመድ ላይ ከፍተኛ የሆነ ብስጭት እንደሚፈጥር ጥርጥር የለውም። በዛ ደረጃ ትናንትና ብዙ ወንጀል የሰራ ሰው ነው፣ በግፍ የተጨማለቀ ሰው ነው። ስለዚህ አመራሮች በተገፉ ቁጥር እንደዚህ አይነት ሚስጥር እየወጡ ሚዲያ ላይ መበተናቸው ደስ የሚያሰኘው አይሆንም ብዬ አስባለሁ። አዎ እንዳልከው አብይ ያልተናገረው እና ታየ ደንደዓ የነገረን አዲስ ነገር ላይኖር ይችላል። ግን ብልጽግና ያዘጋጃቸው ሚዲያዎች አብይ እንዲህ አይነት ነገር ተናግሮ አቅም በቅርቡ እንኳን ጋዜጠኛ አበበ ገላው እዛ በነበረበት ጊዜ ስለ አማራው ሲናገር አማራ ወደ ስልጣን ይመጣል ብላችሁ የምታስቡ ሰዎች ብሎ ናት ኢን ሚሊየን በሚሊየን ዓመት ውስጥ እንኳን አማራ በትረ መንግስቱን የሚይዝበትና እዛ የሚጠጋበት የለም ብሎ ተናግሮና ይሄን ያለ ሰው ስለሆነ እንዳልከው ታየ ደንደዓ እንደ አዲስ ነገር አማራን አጠፋለሁ እንደ አዲስ ሊነግረው አይችልም። ቢነግረውም ደግሞ የተለመደውን ነገር ነው ደግሞ የገለጠው እንጂ አዲስ ነገር አልተነገረም። እርግጥ ይሄ ለአብይ ትልቅ ረፍት ይነሳል፣ የሱን ተቃዋሚዎች ያነሳሳል እና ሰላሙን ይነሳዋል። ይሄ ጥርጥር የለውም። መናገሩ መልካም ነው መቼምና በዛ ደረጃ ያዩ ሰዎችም አሉ። ምናልባት በዚህ ላይ የምጨምረው ከሌለ ወደ ሌላ ጥያቄ ሄዳለሁ። አሳየ አው አበበ ገላውም የገለጸው ጉዳይ ነው። በቀጣይ ሚሊዮን ዓመት 1000 ዓመት አማራ ዳግም ወደ ስልጣን ሊመጣ አይችልም። ሰውየው ጸረ አማራ የሆነ ፍጥረት ነው። ምክንያቱም ምን እንደሆነ አይገባኝም። በነገራችን ላይ እንደዚህ አይነት ክፋት እኩይነት የተሞላ መሆኑ ከአማራው በላይ እሱን ጎርቶታል። የአማራ ኤሊት አብዛኛው በፊት የዜግነት ፖለቲካ አራማጅ የሆነ ነው ማለት ይቻላል። የአማራ እያልን የምንለው ያ የአማራ ኤሊት ደግሞ ከእኩልነት ባለፈ የበላይነትን የሚፈልግ አይደለም። እንደ ኢትዮጵያ መልስ ካገኘ እንደ አማራ የሚያቀርበው ጥያቄ የለም። የልዩ ጥቅም ጥያቄ የለም። አሁን እኮ አንዳንድ ጊዜ ዝም ብለህ ስታስበው ጋሽ አዲስ ለገዳጊ ውሃ ልዩ ጥቅም ብቻ አይደለም፣ ከዛም ያለፈ ነገር የሚጠይቅ ኃይል ባለበት የአማራ ኤሊት እንደ አማራ ቢያስብ እኮ ከአባይ ውሃ እኮ ልዩ ጥቅም ይገባኛል ብሎ ጥያቄ ማንሳት ነበረበት። ምክንያቱም ዛሬ አዲስ አበባ መከራዋን በጥም እናሰቃይሻለን እየተባለ የሚዛትባት ከኦሮሚያ ተፋሰስ ላይ ተራሮች ላይ የሚመጣ ጎርፏ ለገዳል ላይ ተጠራቅሞ እሱን ጠጣሽ ተብሎ ነው አዲስ አበባ ይሁን ዛቻ። አባይን ካሰብን ደግሞ ከአማራ ተፋሰሶች ላይ አብዛኛው የውሃ ክፍል ማለት ነው
እና እንደዚህ አይነት ጥያቄ ያነሳም በኢትዮጵያ ማዕቀፍ ውስጥ ጥያቄ ከመለስክለት ቅድሚያ ስጠኝ የሚለው የአማራ ህዝብ ጦርነት ላይ ልማት ላይ ያስቀድመኛል ጦርነት ላይ የኢትዮጵያን ጥያቄ የሚመልስ ነው ኢትዮጵያዊ ነው ብሎ ካሰበ መሪው ቅድሚያ ልሰለፍ ለሀገር የልሙት የሚል ይሄ ዛሬ ላይ ያደሰብሱት ቢሞክሩም በደርግም ጊዜ ዋጋ የከፈለው በአጼዎቹም ጊዜ ዋጋ የከፈለው ሲና ሀገር በመቆየት ረገድ ማን እንደሆነ ይታወቃል። አብይ አህመድ ግን ከዛ ጋር ተጋጨ። መለስ ዜናዊ እንኳን ኢቭን መለስ ዜናዊ ስልጣን ላይ በነበረበት ሰዓት ላይ ፖለቲካው ውስጥ ኢንቮልቭ ሲያደርግ የነበረውን የአማራ ኤሊት ሀገር እንዲሰደድ ምን እንዲል ብዙ ጫና አድርጓል፣ ብዙ በደል አድርሷል። በአማራ ገበሬና በትግራይ ገበሬ መካከል ግን ልዩነት ይፈጥራል በሚለው እኔ አልስማማም። በመለስ ዜናዊ ጊዜ እኮ የአማራ ገበሬ ትልቁ ቻሌንጅ ምንድን ነው? እኔ ሴፍቲኔት ላይ ሰርቻለሁ፣ ጃይካ ላይ ሰርቻለሁ፣ የተለያዩ ልጆች ላይ ሰርቻለሁ። ትልቁ ቻሌንጅ ምንድነው? 2 ኩንታል ማዳበሪያ ነው የምፈልገው ብሎ ሲል ገበሬው የለም 4 ኩንታል ማዳበሪያ ነው የሚያስፈልገው። ምርጥ ዘር ተጠቀም አልተጠቀመም ነበር ትልቁ ቻሌንጅ። ኤክስቴንሽን ሲስተሙም ያንን አመለካከት መስበር ነበር። ስለዚህ እኔ ፎርዛት ማታር በገበሬዎች መካከል ልዩነት የሚፈጥር መሪ አልነበረም። አብይ አህመድ ዛሬ ኦሮሚያና አማራ ክልል ላይ ማዳበሪያ የሚቀርብበት ዋጋ እኩል አይደለም። ገበሬዎችን በማዳበሪያ መቅጣት የሚፈልግ መንግስት ሰራተኞችን በደሞዛቸው መቅጣት የሚፈልግ እኩል የሆነ ሰው ነው። የአማራ ገበሬዎችን በታንክ እያረሰ ኦሮሚያ ላይ ትራክተር በማርመስመስ ኢትዮጵያን ማስተዳደር የሚፈልግ ከንቱ የሆነ መሪ ነው። አይሆንም እኮ ዛሬ አይደለም በኢትዮጵያ ውስጥ ባሉ ክልሎች መካከል አንዱ እየወደመ አንዱ እየለመለመ አንዱ እየከሰመ ሌላው እየለመለመ የሚሄድበት አግባብ የለም። ለጊዜው ነው እንጂ አንዱ ቦታ ላይ ያለው ረሃብ ወደ ሌሎች መስፋፋቱ አይቀርም። አንዱ ቦታ ላይ ያለው ጦርነት ወደ ሌሎች መስፋፋቱ አይቀርም። እንኳን በሀገር ውስጥ ይቅርና ኬንያ ውስጥ፣ ሶማሊያ ውስጥ፣ ጅቡቲ ውስጥ የሚፈጠር የሰላም እጦት ኢትዮጵያ ላይ ተጽዕኖ አለው እና አብይ አህመድ ግን ከነዚህ ሁሉ እውነቶች ተጣርሰው አማራ ክልልን እያንተራመሰ ኦሮሚያ ላይ ደግሞ ትራክተር የሆነ ማሳ ላይ እያርመሰመሰ የአንድ አካባቢ መሪ ሆኖ ሌላውን እያወደመ መቀጠል ነበር የሚፈልገው። ያንን በማድረጉ ዋጋ ከፍሏል ብዬ አስባለሁ። ከአማራው በላይ ዋጋ የከፈለው አብይ አህመድ ነው። ይኸው ከዛ በኋላ የሚናገረው ነገር በሙሉ ጆሮ የሚያዳምጥ ጆሮ አጥቷል። የሚያዳምጥ የለም። ግርማው ጠፍቷል። በተለያዩ ሚዲያዎች መጥቶ በልማት ላይ ማንን ቢሞክር እነዛ ሁሉ ነገሮች አቃቂር የሚወጣባቸው እና ሙሉ ለሙሉ ቅቡልነት አጥቷል ብዬ አስባለሁ። ጋሻል መልካም አድማጭ ተመልካቾቻችን የምትከታተሉት አዲሱ ሚዲያ ነው። አሳየ ደርቤ ነው የዛሬ እንግዳይ። ወቅታዊ ጉዳዮችን የተመለከተ አንዳንድ ነጥቦችን እያነሳን በውይይት ላይ እንገኛለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። አሳየ ደርቤ በራሱ ሚዲያ ሁሉንም ነገር አንስቷል። እንደገና የተረሱ ነገሮች የተዘነጉ ነገሮች ካሉ እየጨመረ እኔም በማቀርበው ጥያቄ ላይ ተመስርቶ የራሱን እይታ የሚያጋራን ነው እንጂ አዲስ ነገር ላይሆን ይችላል። ምናልባት ይሄንን ደግሞ ሚዲያ ስትከታተሉ የሱንም ጠለስ ሚዲያን ሰብስክራይብ እያደረጋችሁ እዛም ላይ ይሄንን ውይይታችን እናስተላልፈዋለን። ተከታተሉን። አንድ ሁለት ነጥቦች፣ አንደኛ ፋኖ እንቅስቃሴ በተመለከተ አጭር ጥያቄ አቀርባለሁ። እሱ ላይ ባጭሩ ትነግረኛለህ። ማጠቃለያችን የምክር ቤቱ አባላት የምክር ቤት የህዝብ ተወካዮች እንበላቸው የማተወካዮች እንበላቸው ያጸደቁት ለመርማሪዎች ከመግደል በስተቀር የማሰቃየት መብት ያጎናጸፈውን ህግ የተመለከተ እናወራለን። ከዛ በፊት ግን አሳይ የፋኖን እንቅስቃሴ በተመለከተ አንድ ነገር ተከስቶ ፋኖ ተነስቷል። የትኛው ፋኖ የተለያየ አመለካከት አለ። እንግዲህ አሁን በእስክንድር በኩል አለ፣ በዘመነ በኩል አለ። ጎርጎራ ላይ አንድ ሄሊኮፕተር ወድቆ ባለስልጣን የነበሩበት ነው። ቢያንስ አንድ የመንግስት የዜና አገልግሎት ካሜራማን መሞቱን ሰምተናል። የቅብሩ ስነ ስርዓት ነው ተብሎም በሚዲያ ላይ አይተናል። እዛ ላይ ግን የተለያየ ሐሳብ ይነሳል። እኔ ነኝ የጣልኩት አውሮፕላኑ ወይም ይቅርታ ሄሊኮፕተሩ አደጋ እንደደረሰበትና እንደተከሰከሰ እውነት ነው። ነገሩ እውነት ነው። እንደተባለው ከዛፍ ጋር ተጋጭቶ ነው። የፋኖ ኃይሎች መተውት ነው። ይሄ ነው ምናልባት ያልተረጋገጠው። በዚህ ላይ እስቲ መጀመሪያ እኔ እንደው ካንተ ፕሮግራም ሰምቼ ይሄንማ አሳየ ማብራራት አለበት ብዬ የተዘጋጀበት አንድ ጥያቄ አለ። ያንተን እይታ ንገረኝ እስቲ። ይሄ አደጋ ተከስቷል፣ እንስማማለን። ማን ነው ያደረሰው? ምን ሆነ በአደጋው?
እሺ አመሰግናለሁ ጋሽ ድስ የፋኖ እንቅስቃሴ እንግዲህ የፋኖ እንቅስቃሴ ትናንት ካለበት ጋር ሲነጻጸር ሁሌም ቢሆን ያደገ ያለ እንቅስቃሴ ነው ማለት ነው። ለምሳሌ የትግሉ ቀዝቀዝ ቢልም የጠመንጃ ፈሙዞች ቀዝቀዝ ቢሉም ሰፊ ስልጠና እየተሰጠ ነው። በጎጃም፣ በወሎ፣ በጎንደር ሰፊ ስልጠና እየተሰጠ ነው ማለት ይቻላል። እና በእኔ እምነት አንድ ፋኖ ነው ያለው። እኔ ለጊዜው የምቀበለው አንድ ፋኖ ነው። ያ ፋኖ አፋባሃ ይባላል። በአቶ እስክንድር የሚመራውን ፋኖ ብዙ ጊዜ ኮምፕሌን ሳቀርበበት ነበረ። ያ ኮምፕሌን ደግሞ ዝም ብሎ ስም ከማጥፋት ከምን ከማለት የሚመነጭ አይደለም። በተጨባጭ መረጃ ላይ ተመስርቼ እስክንድር የሚመራው እንግዲህ ፋኖ እንደ ፋኖ የአማራ ሕዝብ ላይ የሚፈጸመው በደል አንገሽግሾት ሕዝቤን መታደግ አለብኝ ከህልውና ትሬት ብሎ የዘመተ ነው። በአፋሕም ውስጥ ያለው በአፋሕድም ውስጥ ያለው ፋኖ ተዋጊው እና ዝቅተኛው አመራር ችግር የለበትም። መሪዎቹ ናቸው ወደ አልሆነ አቅጣጫ እያስገቡት ያሉት። በእኔ እምነት እስክንድር ነጋ ወደ ፋኖ ትግል የገባው የአማራ ብሔርተኝነትን ለመታገል ነው ብዬ አስባለሁ። ስልጣን የመያዝ ኢንተረስት የለውም። ማኒፌስቷቸውንም ብታነብ ወደፊት በኢትዮጵያ ደረጃ ምን አይነት ፌዴራሊዝም ያስፈልጋል በሚለው ላይ ከመግለጽ ባለፈ ይህን አገዛዝ ስር ነቀል በሆነ መልኩ አስወግደው ስልጣን ስለመያዝ የሚወራ ፓራግራፍ እኔ ማግኘት አልችልም። አማራ ህዝብ ጀኖሳይድ እየተፈጸመበት ነው የሚለው ለትጥቅ ትግል ያነሳሳቸው ይሄ ነው። ስለዚህ ብልጽግና አማራ መግደልን አቁሜያለሁ ብሎ ዋስትና ከሰጠ የእነ እስክንድር ጥያቄ ተመለሰ፣ አበቃ ማለት ነው። ይህንን ነው በተደጋጋሚ ሲናገር የነበረው። የአማራ ብሔርተኝነት መቀልበስ አለበት ብሎ ነው ወደ ትግል የገባው። የፋኖ ትግል የአማራ ብሔርተኝነት ትግል ነው። ስለዚህ የአማራ ብሔርተኝነት ደግሞ ኢትዮጵያ ያፈርሳል። አሁን እየታገለ ያለ የጠቅላይ ግዛት አስተሳሰብ እያራመደ ያለው አማራ ምድር ላይ ነው። የጠቅላይ ግዛት አስተሳሰብ ትግራይ ላይ ተግባራዊ ሊሆን አይችልም። ኦሮሚያ ላይ ተግባራዊ ልታደርገው አትችልም። ይህም ደግሞ የድሮውን አማራ የሚወቀስበትን ጉዳይ እንደማምጣት ነው የሚቆጠረው። ዛሬ ማንም ህልውና ላይ ሊወስን አይችልም። ነገ ፋኖ ወደ ስልጣን ከመጣ ኢትዮጵያውያን ጋር ተነጋግሮ ምን አይነት ሀገር ታስፈልገናል፣ ምን አይነት ፌዴራሊዝም ያስፈልገናል ተባብሎ ውሳኔ ሊወስኑ ይችላል። ከዛ ውጭ ግን አማራው ለኦሮሞ አቅልሃለሁ ሊል አይችልም። እንደዛም የማለት ኢንተረስት የለውም የአማራ ፋኖ አማራውም እንዳጠቃላይ ማለት ነው። እና እስክንድር እያደረገ ያለው ምንድን ነው? የአማራ ብሔርተኝነትን ከውስጡ ነው መቦርቦር። ከዛ ባለፈ ደግሞ ከአገዛዙ ጋር ስራ እየሰራ ነው ብዬ አምናለሁ። ሸዋ ላይ ትግል አለ ብዬ አላስብም። በተጨባጭ የአፋሕድ ጦር ብልጽግናን ከሚዋጋበት ጊዜ ይልቅ አፋብኃን የተዋጋበት ጊዜ ይበልጣል። ትናንትና በአሰግድ የሚመራውን ጦር አዋቅቦ ጦሩን በትኖ አሰግድም መጠጊያ ታጥቶ ለብልጽግና ሲያስረክብ ነው ያየነው። የብልጽግና ኮሎኔሎችን ሲማርክ አይደለም ያየነው። ከዛ በኢንጂነር ደሳለኝ የሚመራውን አፋብኃን ለማጥፋት ጥረት እያደረገ ነው። አሁን ነጎድጓድ ክፍለ ጦር ላይ ከትናንት ከሁለት ሳምንት በፊት የያዘውን ልጅ አሰቃይተው ረሽነውታል። ለነጎድጓድ ክፍለ ጦር ላይ ከሰምንም ለመውጋት እየተዘጋጁ ያለበት ሁኔታ ነው ያለው እና ብዙ ጦር ያላቸው ቢሆንም እነሱ ግን እየተዋጉ ያሉት አማራውን ነው ብዬ አስባለሁ። ትናንትና ብዙ መረጃ በጠለት ሚዲያ ስሰጥ ነበር። አፋሕድ ብልጽግና ጋር እየተደራደረ ነው፣ እየተነጋገረ ነው። እስክንድር መጥቶ በቲክቶክ ሳይቀር ለማስተባበል ሞከረ። ኋላ ላይ የወጡት የድምፅ ቅጂዎችን የሚያሳዩት ያንን አይደለም። ጎንደር ላይ ያለው የአፋሕድ ክንፍ ተሰልፎ ጦሩን እየመራ ሲገባ አየን። ያም ብቻ እኮ አይደለም። በፋኖ ትግል አላምንም ከማለት ባለፈ የፋኖ ትግል ታገለዋለሁ ሲሉ አየን። በተመሳሳይ መልኩ የወሎ ላይ ያሉት ሰዎች ከነ አብዱ ሁሴን ጋር ከአማራ ክልል ምክትል ርዕሰ መስተዳድር ጋር በስልክ ሲዋሩ አዳመጥን። መደላድል እንስራና እንገባለን ሲሉ አየን። ኢቭን እኔ ተደራድረው መግባታቸው አይደለም ቅር ያሰኘኝ፣ መደራደራቸው አይደለም። ቢያንስ እንኳን ሁለት ጥያቄ ቢያስመልሱ የታሰሩ የአማራ ልጆችን ማስፈታት እንኳን ትልቅ ነገር እኮ ነው። ለምን እኔ እስክንድር በትጥቅ ትግሉ እንዲገፋ ስለማልፈልግ ማለት ነው። እና ያ ኃይል አሁን ሄሊኮፕተር ጣልቁ ቢለኝ አላምነው፣ ደግሞም አልጣልም። በእርግጠኝነት መናገሩ ማለት ነው አልጣልም። በእኔ እምነት ሄሊኮፕተሯ ተከስክሳለች። ሄሊኮፕተሯ በመከስከሷ የደረሰ ጉዳት አለ። እኔ የምቀበለው እውነት ይህንን ነው። ከዛ ውጭ ግን በዋናነት ያንን ዜና ክሌም ለማድረግ እየሞከረ ያለው የአፋሕድ ክንፍ ነው። የአፋሕድ ክንፍ ግን አገኙት ሀገርን ከሰማይ ፈጥፍጦ ይጥላል ብዬ አላምንም። እንኳን ከሰማይ ሊፈጥፍጠው ቀርቶ በአካል ቢያገኘው ሰላም ጤና ይስጥልኝ ብሎ ያልፋል ብዬ ነው የማስበው። አሰላለፉም እንደዛ ስላልሆነ ለብልጽግና ምቹ ሁኔታ እየፈጠረ ያለ ኃይል ስለሆነ እንጂ ዛሬ እኮ ከህወሓት ጋር አብሮ ስለመስራት እየወራን ነው ጋሻ
ከኦነግ ጋር አብረን ስለመስራት እያወራን ነው። ከጉምዝ ታጣቂ ጋር አብሮ ስለመስራት እያወራን ነው። ያን እንድናወራ የሆነው ለምንድን ነው? ኢትዮጵያ ፋኖ የትጥቅ ትግል ውስጥ ነው። ኢትዮጵያ ውስጥ ያሉ የትጥቅ ትግል ድርጅቶችን ስንመለከት የምናገኘው የጉምዝ ታጣቂን ነው፣ ኦነግን ነው የምናገኘው፣ ህወሓትን ነው የምናገኘው። ወይም ደግሞ ቲዲኤፍ ማለት የትግራይ ኃይሎችን ህወሓት የሚለው ይቀየርልኝ፣ የትግራይ ኃይሎች እነሱን ነው የምናገኘው። ሰው እነዚህ ሰው ኃይሎች ጋር ልዩነቱን አጥብቆ ፋኖ መስራት ካልቻለ ብቻውን ታግሎ አማራ ክልል ነፃ ቢያወጣ እንኳ ኢትዮጵያን ነፃ ሊያወጣ አይችልም። ነገ ወላይታ ሊሄድ አይችልም። ነገ ሞያሌ ሶማሌ ሊሄድ አይችልም ሶ ግዴታ ስለ ሶማሌ ስናስብ ኦብነግ አብሮ መስራት አለ እና እነዚህ ኃይሎችም ጋር አብረን መስራት በምንችልባቸው ጉዳዮች አብረን መስራት አለብን እያል አፋር ጋር አብረህ ስራ ልንለው አንችልም። ግን አብዛኛውን ደግሞ የእስክንድርን ሙቭመንት ስንመለከት አፋር ጋር ስራ ማለት እኔ አረጋ ከበደ ጋር ስራ ማለት ስለሆነብኝ ያን ያህል ጫና ሳደርግ አልታይም። ከዛ ውጭ ግን ፋኖ ለጎንደር አማራ ለመላው አማራ ትልቅ ዜና ሊሆን የሚችለው እነ ደረጀ በላይና እነ ሀብቴ ወልዴ አብረው ቢሰሩ ትልቅ ዜና ነው። እኔ ደረጀ በላይ በተወሰነ መልኩ አሁንም የመታገል ኢንተረስት አለው ብዬ ስለማስብ ማለት ነው። ሌሎች አሉ እስክንድር በገንዘብ የቀጠራቸው ምን ያላቸው ትግሉን ጠልፈው ልክ እንደነ ጸዳሉ እንደነበለጠ እንደነ ምናምን አይነት ኃይሎችን ለመፍጠር አስበው ትግል ውስጥ የገባሉ። በዛው ልክ ደግሞ የሆነ ሰዓት ላይ መስመር ስተው የሄዱ ኃይሎች አሉ ብዬ አስባለሁ። እነዛ ጋር አብረው ቢሰሩ ብልጽግናን እድሜ ማሳጠር ይቻላል። በተረፈ ግን የሄሊኮፕተሩን ጉዳይ የምረዳው አሁን ባልኩ መንገድ ነው። ጋሻት ጥሩ ነው። እኔ አረዳድህን አልቃወምም። ሰው በመሰለው በገባው መንገድ ይገልጣል። እኔ ትንሽ አንዳንድ ሰዎችም ጥያቄ የሚያነሱት ምንድን ነው፣ ለምሳሌ አሁን እስክንድር ለትግሉ አይገባም፣ ከገዢው መደብ ጋር ይቀራረባል፣ ከአማራ ኃይሎች ጋር አብሮ ነው የሚሰራው የመሳሰለ ያንተ እምነት ነው። እስክንድር አሁን ይሄን የእስክንድር ግሩፕ ይሄንን ሄሊኮፕተር መተን ጥለናል በሚልበት ጊዜ የለም ውሸቱን ነው የሚለውን ነገር ስም ጠርቶ ከመንቀፍ ምናልባት ይሄ በፋኖ እንቅስቃሴ ላይ ልዩነቱን ማጉላት እንዳይሆን እስክንድር የሰጠውን አረፍተ ነገር መግለጫውን የለም እንዲህ የተባለው ትክክል አይደለም ብሎ ማቆም አይቻልም ወይ? በስም ጠቅሶ ሰዎችን በሚዲያ እየነገሩ ከሌላ ተከተሉት ከሃዲ ነው የሚለው ነገር ትንሽ አይከብድም ወይ? እስክንድር የተናገረውን አረፍተ ነገር መግለጫ አጥቶ ይሄ ልክ አይደለም፣ በቃ ልክ ያለ መሆኑን አሳይቶ በምክንያት አስረድቶ ነገሩን ሰው እንዲገነዘብ ማድረግ ይሻላል ወይንስ ፋኖነን ብለው እዛው ጫካ ያሉትን ሰዎች በስም እየጠሩ መንቀፉ? ምናልባት ይሄ በፋኖች መካከል አሁንም ልዩነት አለ እንደምናውቀው፣ አንድ ገና አልሆኑም የሚል ነገር ነው ያለው። ያ ባለበት ሁኔታ ደግሞ ይሄ ሲጨመር ክፍፍሉን አርቀውም ወይ? እንዴት ታየዋለህ? ሐሳቡን መቃወም ሲቻል ግለሰቦችን ጠርቶ እርግጥ አንተ ብዙ ያንተ ባህሪ አካፋን አካፋዬ ማለት ያህል ሰዎች ሲያጠፉ በስም ጠርተህ የመናገር የማጋለጥ ነገር አለ። መልካም ነው መቼም ሰው እንደንትኑ እንዳካሄዱ እንደተሰጠው ነው። ነገር ግን ስም ሳይጠቀስ እነሱ የሚያደርጉትን ነገር ጠቅሶ ይሄ የተባለው ስተት ነው፣ ምክንያቱም በዚህ ብሎ መረጃውን ማቅረብ ይሻላል ወይንስ ሰዎችን ስም እየጠሩ መንገር ይሻላል? ምናልባት ይሄንን እንደው ልብ ብዬ ስለሰማሁት ሌሎችም ጥያቄ ስላነሱ እንድትናገርበት ብዬ ነው። እሺ ምን አለ መሰለህ አንዳንድ ጊዜ እኔ ጥለት ሚዲያ ዝግጅት አካፋን አካፋ ነው፣ በቃ በግልጽ ነው የምናገረው። አንድ ኃይል ጥፋት እስካጠፋ ድረስ ያንን ጉዳይ አላሽሞነሞንም፣ በግልጽ ነው የምናገረው ማለት ነው። እና ሰዎች ለጊዜው ኮምፕሌን ሊያቀርቡ ይችላሉ፣ ቀስ በቀስ ሲገባቸው እውነቱ ይገለጽላቸዋል። ትናንትና ለምሳሌ ሰዎችን በስም እየጠራን እንትን ስንል ብዙ ቁጣ ነበር። ቀስ በቀስ ግን ስንናገረው የነበረ ነገር እውነት መሆኑ ታይቷል ብዬ አስባለሁ። በተረፈ ግን አሁን ለምሳሌ እስክንድርን በስም ጠርቼ እንስል፣ አንደኛ ሸዋ ላይ እየደረሰ ያለውን ጉዳት መረጃ ስላለ ሰፊ ጉዳት እየደረሰ ሸዋ ላይ እንግዲህ የፋኖ ትግል ከጎንደር ከጎጃም ከወሎ መጥቶ ዋና እንደውም ቤዙ መሆን የነበረበት ሸዋ ላይ ነው። ስለ 4 ኪሎ የምናወራ ከሆነ ግን እየሰሩ ያሉት ነገር ደግሞ ሸዋ ላይ ግንብ የመገንባት ሁኔታ ነው ያለው። የአማራ ልጆችን እያሳደዱ ዛሬ ካሳላ በሱ እንቅስቃሴ ያሳየ ሀሳብ መቃወሚያ አይደለም፣ ማቋረጫ አይደለም፣ ይቅርታ አድርግልኝ። ግን
በእስክንድር እንቅስቃሴ የደረሰውን ጥፋት መዘርዘር ይቀላል የሚሉ ሰዎች አሉ። እሱ እንዲህ ነው፣ እዚህ ቦታ አይገባም፣ አላማውም እዛ ሄደው የአማራውን ትግል ለማጨናገፍ ነው የሚለው እንደው ግልጽ የሆነ በጣም እንዴት ነው ሰውየው ላይ ያተኮረ ነገር ከማድረግ ያንን መግለጥ አይቀልም ወይ ልልህ ነው። ያንተን አካሄድ ልቃወም አይደለም፣ ግን ጥያቄ ስላለ ነው። ግልጽ ነው። ሀሳቡ ላይ እናተኩር፣ ሰዎቹን እንተዋቸው ይባላል። የኢትዮጵያ ፖለቲካ ችግሩ ሰው ነው። አብን ለምሳሌ አሁን ስለ አብን ማውራት ምንም ትርጉም የለውም። አብን ማለት በለጠ ሞላ ነው፣ የሱፍ ኢብራሂም ነው፣ ጋሻው መርሻ ነው፣ ጣሂር መሐመድ። አብንን ለዚህ ደረጃ ማናደረሰው ካልን ሀሳብ አይደለም፣ በጣም የተሸጡ ከንቱ የሆኑ ሰዎች እጅ መውደቁ። ስለዚህ በስም ተጠርቶ ነገሩ ሊገለጽላቸው ይገባል ብዬ አስባለሁ። እስክንድር ትናንትና በስም እየጠራን ጀግንነቱን በሚያደርገው ፖለቲካዊ እንትን ውስጥ በከፈለው ዋጋ ስናደንቀው ነበር። ዛሬ ለምሳሌ አፋሕድ ማለት እኮ እሱ ነው እኮ በቃ በገንዘብ ኃይል ትግሉን እዚህ ደረጃ ያደረሰው፣ እንደዚህ አይነት ክፍፍል እንዲፈጠር ምንጭ ሆነው እሱ ነው ብዬ አስባለሁ። በተረፈ እንግዲህ እስካሁን በትጥቅ ትግሉ ላይ የደረሰ ጉዳት አለ። አሁን ሚዲያዎች ተቀባይነት እንዲያጡ፣ ቅቡልነት እንዲያጡ እንዲህ አንድ ዜና ለምሳሌ እኔ አሁን የደረሰ መረጃ በውስጥ ምንድነው ይሄን ሄሊኮፕተር ቦምብ ላይ የፈጠፈጠው አብይ አህመድ ነው የሚል መረጃ ደርሶኛል። እዛ አካባቢ ያሉ ልጆች እንደውም ክሌም እንዲያደርጉ የተፈለገው የአብይን እንትን ለማድበስበስ ነው የሚል መረጃ ደርሶኛል። እንግዲህ ይህ መረጃ እውነት ነው አይሆን ብዬ መናገር ባልችልም ማለት ነው። እና ባላደረጉን ነገር መረጃውን እንደገና የፋኖን ዘገባ የሚሰሩ ሚዲያዎች ቅቡልነት እንዲያጡ የሚያደርግ መረጃ ማሰራጨት ልክ አይደለም። አንዳንድ ጊዜ የፕሮፓጋንዳ ስራ ሊሰራ ይችላል። የፕሮፓጋንዳ ስራ ሊሰራ ግን እውነታው ቢያንስ በተወሰነ መልኩ መረጃውን ተረድቶ መሆን መቻል አለበት። ከዛ ውጭ ግን ኤግዛጁሬት የሆነ የተጋነነ ነገር እያመጡ ሚዲያውን ቅቡልነት እንዳይኖረው የማድረግ ስራ ተሰርቷል ብዬ በማመኔ የተነሳ ነው እውነቱን ለመናገር የደፈርኩት። መልካም፣ እኔ አቋምህን አስተያየትህን አከብራለሁ። መቃወሚያ አይደለም፣ በጥያቄ መልክ የሚነሳ ሀሳብ በመሆኑ ግን የበለጠ እንድታብራራው ነው ያነሳሁት። በነገራችን ላይ መጀመሪያ አንተን ጋብዤ በእኔ ሚዲያ ሳቀርብህ አካፋን አካፋ የማለት ባህሪን እወደዋለሁ። በእውነቱ እንዲህ ካልተነገረ ሰው ሊታረም አይችልም። ነገር ግን እስክንድር ነጋ ወደንም ጠላንም ፋኖ ነኝ ብሎ ፋኖ ጋር ነው ያለው። የፋኖን እንቅስቃሴ እንዳደበዝዘው እከሌ ይሄው እንዲሆነ ይሄው ተከፋፈሉ የሚለውን ነገር እንዳያጎላው እንደው ምን ያህል ጥንቃቄ ይደረጋል ለማለት ነው። ይሄን የምለውን በሙሉ መልሰህልኛል፣ አብራርተህልኛል። በጣም አመሰግናለሁ። እንደው የመጨረሻው ነጥቤ የምክር ቤቱ ውሳኔ ነው። አድማጭ ተመልካቾቻችን ከአሳየ ደርቤ ጋር የምናደርገውን ውይይት በሚቀጥለው ጥያቄ እናጠቃልላለን። እናንተም ሰብስክራይብ፣ ሼር እያደረጋችሁ አብራችሁ እንዳላችሁ አምናለሁ። አመሰግናለሁ። አሳየ አትግደሉ እንጂ አሰቃዩ የሚል ነው ለመርማሪዎች የተሰጠው መብት አዲስ የወጣው ህግ። ምን ማለት ነው? ግድያ ሲቀር ጠርሙስ ማንጠልጠል፣ ሰቆቃ መፈጸም፣ ጥፍር መንቀል፣ ዘግዝቆ መስቀል፣ እነዚህ ሁሉ ተፈቀዱ በህግ። ወዴት እየሄድን ያሰኛል። ይሄ ነገር ለመሆኑ እንዴት ነው? እርግጥ መቼም ምንም ሆነ ምንም የሚናገር የለም። አሁን ስብሰባ ተደርጓል። ይሄን ህግ በሚወጣበት ጊዜ አብይ ሰዎችን እየሰበሰበ ነው። እንዲህ አይነቱ ጥያቄ እንኳን ተነስቶ ማብራሪያ እንዲሰጥበት አልተደረገም። ምንድነው አስተያየት? ምናልባት በዚህ ላይ ያለህን አስተያየት ከገለጽክልኝ የመጨረሻው ጥያቄ ይሆናል። እሺ፣ አመሰግናለሁ ጋሽ አዲስ። የወጣው ውሳኔ እንግዲህ ደረቅ ወንጀልን ሐላል የሚያደርግ ውሳኔ ነው የወጣው። ጌታቸው አሰፋን ከዚህ በፊት ስናብጠለጥልበት የነበረው ዶክመንታሪ ሲሰሩበት የነበረው ጉዳይ አሁን በህግ ተፈቅዶ ነው የመጣው። አብይ አህመድ እንዳልኩ ያልሞከረው ነገር የለም። የእርስ በርስ ግጭት አንዱን አንዱ ላይ እያዘመተ እየከፋፈለ ለመግዛት ሞከረ። ከዛ እንደገና ኢትዮጵያውያን በጋራ የሚቆሙበትን ስስብለታቸውን ባህር በር ምናምን ይዞ መጣ። የውጫዊ ጠላት በመፍጠር እንትን ሊያደርግ ሞከረ። እሱም አልተሳካም። ቅንጡ ፕሮጀክቶችን በመስራት በዛ ላይ ማንን ሞከረ። ይሄማ የኢትዮጵያን የልብ ጉርስ እኮ ነጥቀህ ገንዘቡን እንዳፈሰስክ ነው የምንረዳው፣ ከዚህ የተለየ ትርጉም የለውም ብለው ኢትዮጵያን ሊቀበሉት አልቻለም። አሁን ደግሞ የተለያዩ
ሰዎችን በሙያ ዘርፋቸው እየጠራ ስብሰባ እየሰበሰበ ይገኛል። እሱም ፍሬ አላፈራለትም። እንግዲህ የአብይ አህመድ የሰሞኑ ስብሰባዎች ኤዲት ተደርገው ምን ተብለው በጥንቃቄ የሚወጡ ናቸው እና ኤዲት ባይደረግ ኖሮ ይህ ሰውዬማ ምን ሊናገር እንደሚችል ማሰብ አይከብድም። ኤዲት የተደረገው በዛ ልክ የወረደ ንግግር ከሆነ ተቆርጦ የቀረውን ስታስብ ደግሞ ብዙ ስድብ እንዳለበት መረዳት አያቅትም። ስለዚህ በስርዓት ሞከረ፣ በአስቸኳይ ጊዜ አዋጅ ሞከረ፣ በጦርነት በአፈሙዝ ሞከረ። ያም ሆኖ ግን ጫናው ከቀን ወደ ቀን እየጨመረ መጣ። ስለዚህ አሁን ምን እያደረገ ነው ያለው? ደረቅ ወንጀልን ህጋዊ በማድረግ መርማሪዎቻችን ከማሰር ባለፈ ሳይገሉ ጥፍር መቁረጥ ይችላሉ፣ ብልት ማኮላሸት ይችላሉ፣ እግር አካል መቁረጥ ይችላሉ፣ ዘቅዝቀው መስቀል ይችላሉ የሚል ህግ ነው የወጣው እና ይህ ህግ ሊወጣ የቻለው አንደኛ ከተስፋ ቆራጭነት ነው። የመጨረሻ ስርዓቶች እየበሰበሱ ሲመጡ የመጨረሻው ደረጃ ላይ ሲደርሱ እነዚህ አይነት ነገሮች ማምጣታቸው የሚጠበቅ ነው። በጣም በወረዱ ከዓለም አቀፍ ህግጋት ጋር ከሀገሪቱ ህግ ጋር የማይጣጣሙ ነገሮችን ተግባራዊ በማድረግ ህዝብን አስፈራርተው ጸጥ አድርገው ለመግዛት ጥረት እያደረገ ነው። እኔ ግልጽ ያደረገልኝ አብይ አህመድ ምን ያህል ተስፋ እንደቆረጠ ምክር ቤቱ በጣም በእርግጠኝነት መናገር የሚቻለው ያው እንደ ቁም ነገር የሚቆጠሩ ባይሆኑም እንደ ሰው ግን ሲያስቡ እየሳቁ ራሳቸውን እየረገሙ እየኮነኑ ወደ ቤታቸው እንደሚገቡ አልጠራጠርም። በጣም ነው ማለት እንደዚህ አይነት ህግ አስጥቀው ሲወጡ ያ ህግ እኮ ነገ እነሱን እኮ የሚቀጣ ነገ ለክርስቲያን ታደለ ጥያቄ የጠየቁናል ለዮሐንስ ቦያለው እንደታየው ደንዳ የተቃወሙ ቀን ተገቢነት የሌለው ጥያቄ የጠየቁ ቀን እንደነ ካሳ ተሻገር የጠየቁ ቀን በዚህ ህግ ነው የሚቀጡት። ለምን የሽብር ክስ ማለት እኮ በአሁኑ ሰዓት ንጹሐን ለህዝባቸው ልሳን የሚሆኑ ለህዝባቸው የሚታገሉ ጋዜጠኞች፣ አክቲቪስቶች፣ ፖለቲከኞች የሚከሰሱበት ህግ እኮ ነው። ስለዚህ በሽብር የተከሰሰ ህግ ነው። አሁን ንብረት ማስመለስ አዋጅ የሚል አንድ ጋዜጠኛ ለምሳሌ ከህዝብ ወክሎ የጋዜጠኝነት ስራውን የሚሰራ ከሆነ ከዛ ያለው ሀብት ይጠናል። ሀብት ካለህ ጋሽ አድጹ ይሄንን ቤት እንዴት አፈራው ተብለህ ልትጠየቅ ነው። ከዛ ይሄን ሀብትማ ያፈራሁት በዚህ መልኩ ነው ብለህ ታስረዳ አይደለም ተብለህ ተይዘህ ትወሰድና እየተገረፍ ከየት ነው ያመጣው እየተባልክ ልትናገር የሚያደርግ ህግ ነው የወጣው እና ቢረዱት ኖሮ ያ ህግ የወጣው ለእነሱም ጭምር መሆኑን ይገነዘቡ ነበር። ህጉ የወጣው ከተስፋ ቆራጭነት ነው። ከዛ ውጭ ግን ንቀትም አለበት። የኢትዮጵያ ህዝብ እኔ ግን የምለው ምንድነው፣ ይቅርታ ትቀጥላለህ ስላቋረጥኩ፣ ይሄን ነገር ከዚህ ቀደም እኮ አላደረጉም አይባልም። ማሰቃየት፣ ጥፍር መቁረጥ፣ ጠርሙስ ማንጠልጠል የመሳሰለ ነገር ተደርጓልና ህግ ማድረጋቸው የህዝብን ድጋፍ እናገኛለን ነው ወይንስ ህግ ስላለን እንደዚህ ብናረግ ምንም አይነወርብንም ነው? ምንድነው ያረጉታል? ድሮም ብዬ ነው ያደርጉታል። ያው አንደኛ መጪውን ጊዜ የሚያመላክት ነው። እስካሁን ድረስ በድብቅ በሰብአዊ መብት እንትንም እየተወነጀሉ ምን እየተባሉ ሲያደርጉት ነበረ። አሁን በግልጽ በስፋት ልንሰራው ነው። መጪው ጊዜ የቅዋሜ ጊዜ መሆኑን አብይ አህመድ አውቋል። ህዝባዊ እምቢተኝነት የመሳሰሉ ነገሮች የሚከሰቱበት ጊዜ መሆኑን ተረድቷል። ስለዚህ ህግ አድርጌ አምጥቼዋለሁ። ነገ እኮ ምናልባት አሁን ታየን እንዳ በተናገረው ነገር አይ ቲንክ የሽብር ክስ ሊመሰርቱበት ይችላሉ። ነገ ጥፍር ቆርጠው ጥፍሩን ነቅለው ብለው ሁሉ ሊያሳዩን ይችላሉ። በዛ አይነት መረጃም ስላለ ማለት ነው። ስለዚህ በስፋት ተግባራዊ ሊያደርጉት ማቀዳቸውን በህጋዊ መንገድ አስጥቀው ተግባራዊ ሊያደርጉት ማቀዳቸውን የሚገልጽ ነው። ሁለተኛ ከንቀትም የሚመነጭ ነው። ትናንትና የንብረት ማስመለስ አዋጁ ሲጸድቅ የኢትዮጵያ ህዝብ ባለሀብት የምንለው የመሳሰለው መቼ ሰጠን ሀብት ነው የምታስመልሰው? መቼ ሰጠን? ከኛ የዘረፍከው ነው እንጂ ከአንተ የተወሰደ ምን አለ? የለቡሳችንን እኮ ነጥቀህ ወስደህ አበባ ልምተህበታል፣ መንገድ ኮሪደር ሰርተህበታል፣ ቤታችንን አፍርሰዋል ብሎ የኢትዮጵያ ህዝብ ቁጣውን ቢገልጽ ኖሮ ዛሬ ደግሞ ያንን ለመመርመር የተመረጡ መርማሪዎች እየገረፉ እያኮላሹ ምርመራ እንዲያካሄዱ ፈቅጃለሁ የሚል ህግ አያወጣም ነበር። ስለዚህ እኔ አንዳንድ ጊዜ እጠይቃለሁ፣ የኢትዮጵያ ህዝብ በቃኝ የሚለው ባርነቱ ጭቆናው ምን ላይ ሲደርስ ነው? ጋሻ ያድርሱ ምን ላይ ሲደርስ ነው? አትሊስት እኮ በተለያየ መንገድ መታገል ይቻላል። አሁን የአዲስ አበባ ወጣት ተመልከተው። የአዲስ አበባ አክቲቪስት የሚባል ያላቅም
ለአዲስ አበባ ለኤርሚያስ ለገሰ ነበሩ ትናንትና ለአዲስ አበባ እንትን እንላለን ሲሉ የነበሩ መጨረሻ ላይ አዲስ አበባ ላይ ሲዘምቱ ቢታዩም ማለት ነው። እና በትክክለኛ አካውንት መታገል ቢከለከልና ቢጠብቅ ሰዎች ሌላ አካውንት ከፍተው እኮ ይታገላሉ፣ በድብቅ ይታገላሉ፣ በህቡ ይታገላሉ። እና አብይ አህመድ ቤታቸውን እያፈረሰ ነው። ትናንት ሀገር እንደ ጅምላ ሲፈርስ የኢትዮጵያ ህዝብ ቤቱ ካልተነካበት እንደዚህ አይነት ነገር ውስጥ አይገባም ስንል ቤቱም ሲፈርስ ጸጥታ። አሁን ነፃነቱን አጥቷል፣ የለጉርሱን አጥቷል፣ ሁሉ ነገር አጥቷል። ግን ወደ አገዛዙ ሲቃወም በጥይት እንትን ከምል በረሃብ ልሙት በጭንቀት ልሙት ብሎ ያሰበ ነው የሚመስለው። እና አገዛዙም የተለያዩ ነገሮች እያወጣ ፈተነው የኢትዮጵያ ህዝብ ባርነቱንም ጭቆናውንም ለመሸከም ትከሻውን ዝግጁ እንዳደረገ ሲረዳ እንደዚህ አይነት ህጎችን ማውጣት ጀመረ። ኤኒዌይስ ግን ህጎቹ የሚመነጩት ከአሸናፊነት አለ መንግስት መሆን ከሚፈልግ አካል አይደለም። መንግስት መሆን የሚፈልግ ኑሮ ብልጽግና እስካሁን የነበረውን ጭቆና ማላላት፣ የታሰሩን መፍታት፣ ያዘመተውን ህዝቡ ላይ ያዘመተውን ሰራዊት መሰብሰብ፣ ከዛ ትክክለኛ የሆነ ይሄ በነ ፕሮፌሰር መስፍን አርአያ የሚመራውን ኮሚሽነር አፍርሶ ሁሉንም ያሳተፈ ኮሚሽን እንዲዋቀር ማድረግ፣ ሀገራዊ ምክክር እንዲኖር ማድረግ፣ ይሄን ነበር ማድረግ ያለ የሽግግር ፍትህ እንዲሆን ማድረግ ይጠበቅበት ነበር መንግስት መሆን ቢፈልግ ኑሮ ማለት። ግን መንግስት መሆን አይደለም እየፈለገ በጉልበት በአፈሙዝ እንደምንም የተወሰነ አመታት ስልጣን ላይ መቆየት ፈልጋለሁ እያለ ነው ያለው። ይህም ነገር የሚመነጨው ከሽንፈት ነው ብዬ አስባለሁ። በተረፈ ጋሽ አዲሱ እዚህ መጥቻ ያወራሁት በጠለስ ሚዲያ ማወራውን ነው። ምናልባት ከአንተ ሚዲያ ጋር የሚጣረሱ ነገሮች አውርቼ ከሆነ እነዛ ሊቀሩ ይችላሉ ብዬ አስባለሁ። ድሮ ቪኦኤ ላይ በምትሰራበት ሰዓት አባቴ በጣም ነው የሚወድህ እና 3 ሰዓት ሲሆን በጣም አድካሚ ስራ ቪኦኤ መፈለግ ነው ማለት ነው። እሱ ቁጭ ብሎ ጋቢውን ለብሶ ፈልገው እስኪ እዛ ቦታ ይለኛል። አንዳንድ ጊዜ ጣቢያው ሳይገኝ ቪኦኤ ዝግጅታችሁ ሁሉ ሊቋጭ ይችላል። አንዳንድ ጊዜ ደግሞ እንትኑ ይገኝና ጣቢያው ይገኝና በመሃል አረብኛ ይቀላቀላል ማለት ነው። እና አባቴ መጨረሻ ላይ የአረብኛ ቋንቋ ሲረብሸው ሬዲዮኑን ይዞ ሄዶ ናሽናል የሚባል ቴፕ ነበረው ፓስተር ጋይዶ ባካችሁ እንደው ቪኦኤ አዲሱ አበበን ለማዳመጥ ስሞክር መሀል ላይ አረበኛ እየቀላቀለ የሆነ ያስቸገረኝ ሰው አለ፣ እስቲ ይሄ ሰው የሚጓጉርበትን ሽቦ ወጥታችሁ ጣሩልኝ ብሎ ነበረ ልሃለሁኝ። በተረፈ ስለጋበዝከኝ አመሰግናለሁ። በአንተ ሚዲያ ላይ መቅረቤም ለኔ ሞገሴ ነው። አመሰግናለሁ። በጣም አመሰግናለሁ አሳየ። ምንም ከኔ ሚዲያ ጋር የሚጣረስ ነገር አልተናገርክም። ብትናገርም ደግሞ ተገቢ ነው። ሐሳብ እንከባበራለን። በሐሳብ አንዱ አንዱን ሐሳብ ያከብራል። ብንላይ ባንስማማ እንኳን ላለመስማማት እንስማማለን። እኔ ያን ጥያቄ አነሳሁት። አንዷን ጥያቄ የፋኖን እንቅስቃሴ እንደው እንዳደበዘዝብን እከሌ ከሌ ከማለት የተነገረው ነገር ትክክል ካልሆነ ይሄ የተባለው ትክክል አይደለም ብሎ ቢበቃ ምን አለ የሚል ነገር ስላላቸው ነው። ይሄ ደግሞ በእውነቱ ቅድም ነግሬሃለሁ፣ አካፋን አካፋ የአሳየ ደረቤ ስታይል ነው፣ ዘዴ ነው። እደግፋለሁ። በዚህም አድንቄ ነው የጋበዝኩ። እንደው ቅድም ያልከው ግን የኢትዮጵያ ሕዝብ በቃኝ የሚለው ምን ሲሆን ነው? ትልቅ ጥያቄ ነው። መፍትሄው ምንድነው? ይሄ ነው። አሁን ሐኪሞች ይሄ ወደ ስራ እየተመለሱ ነው። አንድም አስተማሪው፣ አርቲስቱ፣ ምኑ፣ ነጋዴው፣ ተማሪው ስላልተባበራቸው ይሄ ስርዓት በዚህ አይነት እንዴት ሊወድቅና ሊቀየር ይችላል? እና መቼ ነው በቃኝ የሚባለው? ብዙ ነገር አለ። አሁን ለምሳሌ ከ20 ዓመት በላይ የሰሩ የመንግስት ሰራተኞች ሊባረሩ ነው የሚል ነገር አለ። ሲቪል ሰርቫንትስ። ይሄ ሁሉ አሁን ንቀት ነው። የሁሉም ቤት ደግሞ እየሄደ ፖሊስ አሁን ሊፈትሽ ፍቃድ ተሰጥቶታል። የአዲስ አበባን በሙሉ እየዞረ እንዲበረብር እና ኦሮሚያ ለምሳሌ ወለጋ ውስጥ ስንት ሰው ነው ሰሞኑን የሞተው? ትኩስ ዜና ነው፣ ወቅታዊ ነው። እንዲህ እያተደረገ ስለሆነ ያለው እኔ ምን ይሻላል በቃኝ የሚለው የህዝብ መቼ ነው? እኔ በእውነቱ በህዝቡ ደግሞ ለመፍረድ በጣም ይከብዳል። እዚህ ነው ያለነው እኛ ነፃነት ሀገር፣ የፈለግነውን ተናግረን የፈለግነውን ሰርተን የምንኖርበት ሀገር። ያ ህዝብ ደግሞ ያለበትን እናውቃለን። ነገር ግን እንደው አሁን ለምሳሌ የአፓ አባላት የአብይን ዲስኩር አንሰማም ብለው መውጣታቸው በአንድ በኩል ትልቅ ምሳሌ ነው። እነዚህ አርቲስት ነኝ የሚሉት መምህራን ነን የሚሉት ተማሪዎቻቸው ፊት ነገ እንዴት መቆም ይችላሉ?
እባካችሁ ጠቅላይ ሚኒስትሩን በማመስገን ተባበሩኝ አጨብጭቡ የሚል ሰው እንዲህ አይነቱ አስተማሪ ነገር እኔ ትምህርት ቤት ገብቶ የኔን ልጅ እንዲያስተምር አልፈቅድም። እና መቼ ነው በቃን የምንለው የሚለው ነገር ጥሩ ጥያቄ ነው ያነሳው። እንደ መፍትሄ እነዚህ አሁን ባልኳቸው ነገሮች እንደ መፍትሄ የምትናገረው ካለ ሐሳብህን ሰጥተኝ ውይይቴን አጠቃልላለሁ። አሳየ መፍትሄው ጋሻ አዲስ ህዝብ በጣም ጉልበት አለው። አንዳንድ ጊዜ ህዝብ ጉልበቱን ካለማወቅ የሚመነጭ ነው ይሄ ሁሉ ግፍ የሚፈጸመው ማለት ነው። የኢትዮጵያ ህዝብ በቃ የሚል አብይ አህመድ ትልቅ ራሱን ግዙፍ አድርጎ የሚያስብ መሪ ቢሆንም ብልጽግና ፓርቲው ራሱ አብይን ሰልቅጦ ይበለው። ፓርቲው ራሱ ለምን አሁን በብልጽግና ውስጥ ለምሳሌ ሙስና ሐላል ነው፣ እንደ ጉድ ይዘርፋሉ፣ ምን ይላሉ። ግን ሰዎች ዘርፈው ሀገራቸው ውስጥ ካፍት ካፈሩ በኋላ ሀገራቸው ስቴብል እንዲሆን ይፈልጋሉ። በሚፈርስ ሀገር ላይ የሚሰራ ነጭ ቪላ ምንም አይነት ውበትም እንትንም ሊኖረው አይችልም። ኢህአዴግ ውስጥ ማነው ብልጽግና ውስጥ ያሉ አመራሮች እኮ አሁን ለምሳሌ አዲስ አበባ ላይ ቤት ያላቸው ደስተኞች አይደሉም። አብይ አህመድ በሚያደርገው ነገር ደስተኛ አይደሉም። እነሱም እኮ ቤታቸው አሁን ፍተሻ ሲባል የእነሱም ቤት ይጨምራል። ራሳቸውን እኮ ይፈትሻቸዋል። የምክር ቤት አባላትን ይፈትሻቸዋል። ባለስልጣኖቹን ይፈትሻቸዋል። ለምን? አብይ አህመድ እኮ የሁለት ሀገር ጠቅላይ ሚኒስትር ቀን ላይ 4 ኪሎ ላይ ሰብስቦ የኢትዮጵያ መሪ ይጫወታል። ማታ ላይ ታየንና እንዳለው ወደ ሳር ቤት ሄደና ደግሞ ኦሮሞዎችን የኦህዴድ አመራሮችን ሰብስቦ ደግሞ እስኪን ሀገር እንዴት እያፈረስናል። አዲስ አበባ ላይ እየሰራ ነው ያለው የዲሞግራፊ ለውጥ ምን ይመስላል? ግማሹን ሰብስቦ ኮሪደር ልማቱን እንዴት አያችሁ? ከተማችሁ አተዋበችም ምናምን ይላቸዋል ኢትዮጵያውያንም ማለት ነው። ማታ ላይ ደግሞ ሌሎቹን ሰብስቦ በኮሪደር ልማቱ እስካሁን ስንት አፈናቀል፣ ወደፊት ስቴት ቦታ ላይ እንስራ፣ ዲሞግራፊ ለውጡ ስንት ፐርሰንት ደረሰ፣ ሀገር የማፍረስ ሂደቱ ምን ያህል ፐርሰንት ደረሰ እያለ የሚገመግም ነው። በዚህ ደረጃ ኢትዮጵያውያን ሊረዱት ይገባል። አብይ በፕላን ሀገር እያፈረሰ ያለ ሰው። ስለዚህ እኔ ለኦሮሞ ህዝብ ነው ያን ያህል ያስባል ብዬ ባላሰብም የመጨረሻ አብይ አህመድ ምሽጉ ምንድን ነው? የኦሮሞ ህዝብ ነው። ኦሮሚያ ናት ምሽጉ፣ ታላቋ ኦሮሚያ ናት የመጨረሻ ምሽጉ። በኢትዮጵያን ተስፋ ሲቆርጥ አብይ አህመድ የሀገር ኦሮሚያን ካርታ ስቦ እሱን ካርድ ስቦ አዲስ አበባ ላይ የሩዋንዳን እልቂት የሚያስንቅ ጭፍጨፋ ፈጽሞ ጋሸና ሲርና ኤርባ ምናምን የሚላቸውን ኃይሎች አሰማርቶ አብይ አህመድ በዛ መልክ ሰቅጣጭ የሆነ ወንጀል ፈጽሞ መጨረሻ ላይ ወደ መቃብሩ የሚወርድ መሪ ነው ብዬ አስባለሁ። እዛ ደረጃ እንዲደርስ ማድረግ የሚችሉትም ማስቆም የሚችሉትም ኢትዮጵያውያን ናቸው። የአዲስ አበባ ሊታገል ኑሮ እስካሁን ግን ተከፈለው ዋጋ ጋር ማይነጻጸር ትንሽ የዋጋ ከፍሎ አብይ አህመድን ይሄኔ አስገብረው ነበር በእርግጠኝነት። ሌሎች ክልሎች ደቡቡ ለምን ሁል ጊዜ ነፃ ወጪ ይሆናል? ሁል ጊዜ ነፃ አውጪውን ለምን ከሰሜን ይጠብቃል? ለምንድነው እሱ ጋር ነፃ አውጪ የማይፈጠር? የራሱን ክልል ነፃ የሚያወጣ የራሱን ህዝብ ነፃ የሚያወጣ ሁሌ ከትግራይ መምጣት አለበት፣ ከአማራ መምጣት አለበት፣ ከሰሜኑ መምጣት አለበት እና ደቡብ ላይ በተመሳሳይ መልኩ ህዝቡ ወደ ህዝባዊ ቢተኝነት ቢገባ የፋኖን ኤክስፔሪንስ ቢያስፋፋ አብይ አህመድን ለማስወገድ ቀላል ይሆን ነበር እና እኔ ይህንን ነው ብለው ጋሻ አዲስ ይህ ሁሉ ዋጋ የከፈለው ግን ህዝቡ ባለመታገሉ የተነሳ ነው። ቢታገል ኑሮ ምን ያህል ጉልበት እንዳለ ይረዱ። አሁን ኬንያዎች እኮ ጉልበታቸውን ስለተረዱ እኮ ነው። ትናንትና አንድ ፖሊስ አንድ ግለሰብ ገደለ ተብሎ የፖሊስ አዛዡ ስልጣን ሁሉ ለቀቀ። ግን ህዝብ ሳይቆጣ ቶሎ መልስ መስጠት። ለምን? የመሪዎች ጉልበት ታውቋል፣ የህዝብ ጉልበት ታውቋል። ህዝቡም ጉልበቱን ያውቃል። ወጥቶ እንደሚያንቀጠቅጥ ይታወቃል። የኢትዮጵያ ህዝብ ግን የዚህ አይነት ኤክስፔሪንስ የሌለው በመሆኑ የተነሳ ዋጋ እየከፈለ ነው እላለሁ። በጣም አመሰግናለሁ አሳየ። በእውነቱ ትክክል ነው። ህዝብ በቃኝ ማለት ይችላል፣ ማለትም አለበት። የህዝብ ደግሞ ኃይል ቀላል አይደለም። ስርዓት የመለወጥ ኃይል ብቃት ስላለው ህዝቡ ተባብሮ ይሄንን ኢሰባዊ የሆነ ድርጊት ይሄንን አገር አፍራሽ ህዝብ ጨራሽ በልማት ስም ውድመትን የሚሰራ መንግስት ስርዓት መለወጥ እንዳለበት አውቆ ህዝቡ ሊነሳ ይገባል። ከተነሱት ጋርም መተባበር ያስፈልጋል እና እጅግ አድርጌ አመሰግናለሁ አሳየ። የሁል ጊዜ በጣም ተከታታይ ነኝ። ሐሳብህን አከብራለሁ። አንዳንድ ነገር ጥያቄ ቢኖር እንኳን እንዲቀርበን እንናገራለን እና ምንም የሚያሳስብ ነገር የለም። እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችን
ወቅታዊ ጉዳዮች ካሳየ ደርቤ ጋራ በሚል በአዲሱ ሚዲያ የቀረበውን ዝግጅት ነው ስትከታተሉ የቆያችሁት። አብራችሁን ስለቆያችሁ ይልቁንም ሌላው ፕሮግራሙ እንዲደርሰው ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ስለቆያችሁ ከልብ አመሰግናለሁ። ሌሎች እንግዶች ጋብዤ በወቅታዊ ጉዳዮች ላይ አሁንም እንወያያለን። በተለይም በአሁኑ ሰዓት ምክር ቤት አባላት ያጸደቁት ህዝብን የማሰቃየት መብት በህግ መፈቀዱ እጅግ አሳሳቢ ስለሆነ ህዝብ በዚህ ላይ ሊወያይበት ሊነሳና ጥያቄ ሊጠይቅ ይገባል። ስለዚህ በዚህም ዙሪያ እንግዶች አቅርቤ እንወያያለን። እስከዚያው ድረስ ጤና ይስጥልኝ። ሰላም።